ገለታው እግዚአብሔር ይመስገን እንደምን ዋልክ መሳይ እንግዲህ ገለታው ቀደም ሲል በሐዘን መረጃ ነው ዝግጅታችንን የጀመርነው እውነት ለመናገር ዜናውን ከሰማንበት ጊዜ አንስቶ የኢትዮጵያውያንን ስሜት እየተከታተልኩ ነበር በጣም ነው ቅስም የሚሰብረው የኢትዮጵያውያን ህይወት ነው በከፍተኛ ደረጃ እየጠፋ ያለው እንግዲህ ከ157 አብዛኞቹ ኢትዮጵያውያን እንደሆኑ ነው የሚገለጸው እንግዲህ ለሌላ ሀገር ዜጋ ስለመኖሩ እስካሁን በአይኦኤም ሆነ በሌሎች የመን ባለስልጣናት አልተገለጸም ኢትዮጵያውያን ናቸው በጀልባ ተሳፍረው ሲጓዙ የደረሰባቸው የመስመጥ አደጋ እንግዲህ የ68 ኢትዮጵያውያን ህይወት እንዲያልፍ እንዳደረገ ነው የሰማነው የየመን ባለስልጣናት 78 እንደሆኑ ነው ቁጥራቸው የሚገለጸው ያው የአብይ አህመድ አገዛዝ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በውጭ ጉዳይ ሚኒስትር የማህበራዊ ሚዲያ ላይ ባስተላለፉት የያዘ መግለጫ ያው 68 ኢትዮጵያውያን ህይወታቸው ማለፉን ገልጸዋል ነገር ግን ጉዳዩ ባለቤት ይሄንን በዋናነት ይዞ የማጣራት ብቻ ሳይሆን አሁንም በህይወት ያሉ ካሉ ለማፈላለግም ቀዳሚነቱን ስፍራ መያዝ ወይም ደግሞ ኃላፊነት መውሰድ የሚገባው የአብይ አህመድ አገዛዝ በጉዳይ ላይ ያችን የሆነች ብጣሽ መግለጫ ብቻ በመስጠት አልፎታል ማለት እንችላለን ከ32 የዓለም አቀፍ ሚዲያዎች በላይ ነው ጉዳዩ ሰፊ ሽፋን ሰጥቶት የተዘገበው እስካሁን የብሔራዊ ቴሌቪዥኖች የኢትዮጵያ ቴሌቪዥን ፋና የትኛውም የኢትዮጵያ መገናኛ ብዙሃን በጉዳዩ ላይ መግለጫ ወይም ደግሞ ዜና አልሰራም ምናልባት የውጭ ጉዳይ ሚኒስቴሩን ያችን ቁራጭ ብጣሽ መግለጫ መነሻ አድርገው ሽፋን ሰጥተው ከሆነ አልሰማውም ግን ዜናው ከተዘገበ 12 ሰዓታት አልፈውታል እስካሁን እኔ እስካየው ድረስ አንድም የአብይ አህመድ የሚቆጣጠራቸው ሚዲያዎች የዜና ሽፋን አልሰጡትም ገለታው ያሳዝናል አብይ አህመድ አዲስ አበባ ላይ ይፎክራል የኮሪደር ልማት ሰርቻለሁ የወደፊቱ ትውልድ ተስፋ የሆነች ሀገር እየፈጠርን ነው ይላል የሞቱትን ተመልክታል አስክሬናቸውን እያየን ነው እጅግ ያሳዝናል አጥንት ድረስ ዘልቆ በሚገባ ሐዘን ነው እየተመታን ያለ ነው ሴቶች ናቸው ወጣት ሴቶች ከሞቱት ውስጥ ማል እያየናቸው የምንገኘው ያሳዝናል ገለታው ያሳዝናል በጣም ተደጋጋሚ ሆነ ያው አንዱን ስናልፈው ተወት ያደረግነው እንደገና አዲስ ይመጣ እንደ አዲስ እያነሳ ነው እንጂ ይሄ በባህር ላይ መስጠም በተለይ ባለፉት 7 አመታት በጣም በተደጋጋሚ ኢትዮጵያውያንን ያስለቀሰ ጉዳይ ነው የአይኦኤም ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን ይመስለኛል እንትኑ ምህጻረ ቃሉ እሱ ብዙ ጊዜ ይከታተላል ይሄንን ጉዳይና አንድ ጊዜ መግለጫ አውጥተው ነበር ከአመታት በፊት ኢትዮጵያውያንን ሲሰደዱ ያገኟቸውና የነሱ ተወካዮች ለምንድን ነው የምትሰደዱት የመን ከባድ ችግር አለ ሊቢያ ከባድ ችግር አለ እዛ ሰላም አይደለም ጥገኝነት የሚጠየቀው የተሻለ ሀገር ነው ከናንተ የተሻለ ሲሏቸው አንመለስም እኛ አንመለስም ብንሞትም እንሞታለን አሉን ብሎ ተዘገበ እዛኮ ሰው ያርዳሉ እንደዚህ አሸባሪ በስቷል ሲባሉ ብንሞትም እንሄዳለን ይያሉ ይሄዳሉ አስገራሚ ነገር ነው ምንድነው ኢትዮጵያውያንን እንደዚህ ያስመረራቸው ሚል ነገር በጣም ልባቸው ተነክቶ ነበር እዛ ውስጥ የሚሰሩና ይሄ ወጥቷል አንድ ጊዜ በመግለጫና ኢትዮጵያ ውስጥ እነዚህ አካሎች እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ሁለት ምክንያት ነው ሰውን የሚገፋው ይላሉ ካገሩ አንድ ወይ ሲሳብ ነው የአሜሪካ ስልጣኔ ስቦት አማሎት በቴሌቪዥን በፊልም ያይና በቃ እዛ ሀገር ሄጄ ይላል ሁለተኛው ደግሞ ተገፍቶ ነው ይላል ፑሽ ፋክተር እና ፑል ፋክተር ይሉታል እነሱ በእንግሊዘኛ እና የተገፍቶ ነው የሚሄደው የኢትዮጵያ የትኛው ነው ተብሎ አንዳንድ ጥናቶች ሲደረጉ በግፍ ነው የተገፉ በቃ መሳይ የሚበሉት ያጡ አንዳንዶቹ አሁን እኮ ሌላ ሀገር መርከብ ሰመጠና ይሄን ያህል ሰው ሞተ የሚል ዜና የምትሰማው ሊዝዳኑ ይሄዱ ሰው ሀገር ሊጎበኙ ሲሉ የሆነ ሀገር ሊያዩ የሄዱ ወገኖች በደረሰው ማዕበል መርከብ ሰጠበ ተብሎ ባንዲራ ዝቅ ተደርጎ የዛ ሀገር መንግስት ሐዘን ይደረጋል የኛ እኮ ለስደት እኮ ነው ቤት ውስጥ የሚበላ ስለጠፋ ሊሆን ይችላል ከቤተሰብ ጫና ለማምለጥ ሊሆን ይችላል ወጣቱ ስነልቦናው ተጎድቷል መሳይ በጣም ትላልቅ ሆኖ በእድሜው ሄዶ ጉልበት ይያለው አቅም ይያለው ግን የጡረታ እናቱን የጡረታ አባቱ በባህላችን ማይፈቀድ የነዛን ምስኪን በእድሜ የገፉ ሰዎችን የጡረታ ገንዘብ ነው የሚበላው
ስለዚህ ብንብዬ ልጥፋ ይላል ወጣቱ። ብንብዬ ከተሳካ ካልተሳካም በረሃ ቀራለሁ ብሎ ይወጣል። እንደዚህ አይነት ችግሮች እየገጠመን ነው። ይሄ ብሔራዊ ውርደታችን የብሔራዊ ውርደታችን ማሳያ ነው። አሁን ኒጀር ከኢትዮጵያ ታንሳለች ይባላል በኢኮኖሚዋ በምናምኗ ከኢትዮጵያ። እንግዲህ ኢትዮጵያ ብዙ የምትቀድመው ሀገር የላትም፣ ግን ኒጀርን ትቀድማለች። የኒጀርና የኢትዮጵያ ስደት ተጠንቶ የኢትዮጵያ ጋር ምንም አይደራረስም እና ይሄ የድህነት ብቻ አይደለም ሰውን የሚያሰድደው፣ እጅግ የከፋ ስነልቦናን የሚያጠቃ የሚጎዳ ነገር አለ ኢትዮጵያ ውስጥ። ዜጎች ሀገራቸውን እንዲጠሉ ብለው እንዲጠፉ የሚያደርግ የሚሉ ሰዎች ብዙ ሰዎች ናቸውና ያሳዝናል። በዚህ ሁኔታ ቤተሰቦቻቸውን ያጡ ሁሉ ለነሱ መቼም የቅርብ ቤተሰብ ስለሆኑ ነው እንጂ አዘኑ ለሁላችን ነው። በእውነት ውርደቱ ለሁላችንም ነው፣ ለኢትዮጵያም በሙሉ ነው። ይቺ የአፍሪካ የውሃ ገንዳ የምትባል ሀገር ዛሬ አሁን ይሄው ቅድም መሳየ ነገር ከነበረ የተፈጥሮ ሀብት ታቀፈን በተፈጥሮ ሀብት ሳቢነት ደግሞ ያለ መጨረሻ ሆነን አልተባለ። ዛሬ ነው ያን ሁሉ ይዘን አህያ የነዳንበት በሬ የነዳንበት የተራብን ሰዎች ነን። ስለዚህ ይሄንን ቀይረን ወጣቱ በእውነት በሀገሩ ረግቶ የሚኖርበትን ምድር ለመፍጠር መታገል ያለብን ይመስለኛል። ገለታው ይህን ነገር በተደጋጋሚ የሰማን ለመር ነው መሰለኝ። አሁን አንዳንድ ጊዜ ዜናም እስከማይመስለን ድረስ ጆሮአችን ለመደውና ብዙም ቦታ የማንሰጠው እየሆነ ነው። ይሄ የመከራችን የውርደታችን ልክ የት እንደደረሰም የሚያሳይ ይመስለኛል። ኢትዮጵያውያን እንደ ጨው ዘር ነው የተበተኑት። አሁን እኔ ምናልባት መረጃው ከሌለኝ ልንፈትሸው እንችል ይሆናል። በየትኛውም ከኬንያ ጀምሮ እስከ ደቡብ አፍሪካ በተዘረጋው የስደት መስመር ላይ ኢትዮጵያን ብቻ ነው በየቦታው የሚታሰሩት። በየቦታው በሆነ ኮንቴነር ውስጥ ይህን ያህል ኢትዮጵያውያን ሞቱ፣ ይህን ያህል ኢትዮጵያውያን ታሰሩ፣ ይህን ያህል በጣም ያሳዝናል። ስለ ኢትዮጵያውያን ብቻ ነው የምንሰማው። ሌሎች ሀገር ዜጎች በዚህ ደረጃ ስማቸው ሲጠራ ሰምተን አናቅም። አብይ አህመድ የነዚህም ብሔራዊ ውርደት መገለጫ ሆኖ በየሀገራቱ የሚሰደዱ ኢትዮጵያውያን መሪ ነው። የሚራቡት ኢትዮጵያውያን መሪ ነው። ወደድንም ጠላንም መርጠነውም ባይሆን በግድም ይሁን ያለ ፍላጎታችንም አሁን ባለው ሁኔታ የነዚህ ሁሉ መሪ ነው አብይ አህመድ። ግን እሱ የሚመስለው የነዚህ መሪ አይደለም። ቢያንስ ሀዘኑን መግለጽ አለበት። ቢያንስ ይሄ ችግር የከፋ እንዳይሆን የሆኑ እርምጃዎችን መውሰድ አለበት። አሁን እነዚህን እያልክ ነው ገለታው። በአሁኑ ሰዓት ከሚወጡት በላይ ሊወጡ የተዘጋጁት ቁጥራቸው የትየሌለ ነው። የትኛውም የኢትዮጵያ ከተማ ኢሚግሬሽን ጽህፈት ቤት ብትሄድ ይሄ ፓስፖርት ለማውጣት የሚሰለፈው ወጣት ትውልድ ቁጥር ልገልጽልህ ከሚችለው በላይ ነው። በጣም ከፍተኛ ቁጥር ያለው ወጣት ተሰልፏል። በወረፋ እንኳን እየደረሰው አይደለም። ምንድነው ሀገሩን ጥሎ ዜጎች ለመውጣት በዚህ ደረጃ እየታገሉ ያሉት? ምን ገጥሟቸው ነው? ምን ከፋቸው ከሀገራቸው? አብይ አህመድ ይህን ጥያቄ ለምን አይመልስም? ዜጎች እውነት ደልቷቸው ከሆነ እሱ አፍ ላይ የምትገለጸው ኢትዮጵያ ቢሆን ኖሮ ዜጎች ለምን ሀገራቸውን ጥሎ ይሄዳሉ? ለዛው ሞትን እየሰሙ እንዲህ አይነቱን ነገር እየሰሙ አይወም እንደገለጸው ከሆነ አብዛኞቹ ስደተኞች ለሁለተኛ ጊዜ ወጡ ናቸው። ሞት እንዳለ የመን የሞት ቀጠና ነው። ሞት እንዳለ እያወቁ ይወጣሉ። ለምን? ኢትዮጵያ ምን በደለቻቸው? ይህን ጥያቄ መመለስ አይፈልግም አብይ አህመድ። በጣም ያሳዝናል። አሁን ሳውዲ አረቢያንን ያሉ ኢትዮጵያውያንን እንመልከት። የሞት ፍርድ ተፈርዶባቸው በሞት ጠረጴዛ ወንበር ላይ ቁጭ ብሎ የሚጠብቁ ኢትዮጵያውያን አሉ። ወንጀል ሰርተው ይሆን ወይም ደግሞ በግፍ የምናውቀው ነገር የለም። ወንጀል ሰርተዋል ብሎ የሳውዲ አረቢያ ሕግ በሞት እንዲቀጡ ፈርዶባቸዋል። የአንዳንድ ሀገራት መንግስታት ዜጎቻቸውን ከሞት ፍርድ ወደ ዝቅ ወዳለ እያስቀየሩ ይገኛሉ፣ እየታገሉ አንዳንዱንም በነፃ እያስለቀቁ ይገኛሉ። እስካሁን ባለው መረጃ ከ20 በላይ ኢትዮጵያውያን በስቅላት ተገለዋል። አንገታቸው በሰይፍ ተቆርጦ ተገለዋል። አንድ ቀን ስለዚህ ጉዳይ የአብይ አህመድ የውጭ ጉዳይ ሚኒስቴር ተናግሮ አያውቅም። እነዚህ ሰዎች ወንጀል እንኳን ሰርተው ከሆነ መከታተል አለበት። ህጋዊ ፍርድ አግኝተው ከሆነ ጉዳያቸው በህግ አግባብ ተካሂዶ ከሆነ መከታተል መቻል አለበት። ይሄ የለም። አብይ አህመድ ጋር እየጮህ ነው። አምነስቲ ኢንተርናሽናል እየጮህ ነው ከአብይ አህመድ የውጭ ጉዳይ ሚኒስትር በላይ። ስለዚህ ይሄ መንግስት የማን ነው? በእውነት ቁጭ ብለን ልንጠይቅና ይህን ነገር ለአንድና ለመጨረሻ ጊዜ ብሔራዊ ውርደታችንን መቀልበስ አለብን። ነገሩ እየከፋ ነው እየሄደ ያለው ገለታው።
ምን ይሄ በጣም በቃልም የሚገለጽ አይደለም። የዚህ ሰው ጉዳይ መሳይ እንደው ስላነሳው ነው። በጣም በቃልም አይገለጽም። አንደኛ እሴታችንን ሁሉ የሰበረ ሰው ነው። በሚሊዮን ሰው አልቆ ትግራይ ውስጥ የትግራይ ሀዘን አዋጅ ባወጀች ጊዜ ቢያንስ ያ ባንዲራ ዝቅ ማድረግ ባንዲራ ዝቅ አድርጎ ለሁለት ቀን ለሶስት ቀን ምን ይጎዳል መሰለኝ? አሁን ያንን አድርጎ አዘኔታ ማሳየት ልጆቻችን አይደሉም እንዴ? ኢትዮጵያውያን አይደሉም እንዴ? ህብረታችን ውስጥ እኮ ያሉ እነዚህ የኢንዲቪጁዋልስ ድምር እኮ ውጤት እኮ ነው ሀገር የሚባለው። ያ ሁሉ ህዝብ አልቆ ሰው ሲያለባ ሲያለቅስ እሱ እግር ኳስ ከኢትዮጵያ ቴሌቪዥን እንትን ጋር አዘጋጅቶ እንደዚህ በሰልፍ ምናምን እንትን ፎቶ እየተነሳ እኮ አሸሸ ግዳም የሚል ሰው እኮ ነው። እና ቃላት አይገልጸውም የዚህ ሰው ጭካኔ። አሁን ዛሬ ተሯሩጦ በቴሌቪዥን ወጥቶ ይሄ ሰው ወገኖቻችን እንደዚህ ሆኑ። ቢያንስ እኮ ገንዘብ ባይኖረው አንድ ሰው ሊያደርግ ባይችል የሚችለው ነገር ባይኖር እኮ ሀዘንን እኮ ሼር ማድረግ አለበት። የማን ነው እንዲህ አይነት ባህል አለ ነው? የኛ ኢትዮጵያውያን በመሰረቱ ኢትዮጵያውያን በጣም ስስ ናቸው እንደምታውቀው። ሀዘን አጥባቂ ህዝብ ነው። በጣም አጥባቂ ህዝብ ነው። 3 ቀን ልቀመጥ የት ሀገር ነው 3 ቀን የሚቀመጥ ለሀዘን? ለቅሶ ደራሽ ነው ህዝቡ። ተቋም አቋቁሟል እድር የሚባል ሌላ ሀገር የማታገኘው ነገር ነው። እንደዚህ ይህንን ህዝብ የዚህን እሴት ህዝብ እሴት ሁሉ የሰበረ ነው እና እኔ ብዙ ከሱ የሚጠበቅ ነገር ይሄን ሰው መንቅሎ መጣል ያስፈልጋል። ኢትዮጵያን የማይመስል ነገር ነው እየተከተለ ያለው። ስናዘን ጌጥ ነው የሚያሳየው፣ ለተራበ ገበታ ነው የሚያሳየው። በጣም ለተራበ ህዝብ እንዲጎመዥ ይሁን ምን እንዲሆን አላቅም። በጣም ትላልቅ ቴብሎች ትላልቅ ምግብ ሲበላ ነው የሚያሳየው። እና ይሄ ሰው እኔ ኢትዮጵያን ባህልም የማይመስል ስለሆነ ኢትዮጵያውያን እንደው ማድረግ ነው ያለብን፣ ወደዛ ቶሎ በፍጥነት መቀየር ነው ያለብን። ከሁሉም በላይ ግን ይሄ በየጊዜው የወገኖቻችን እልቂት ኢትዮጵያንን ሁሉ ሊያሰባስበን ይገባል። ዛሬ በባህር ያለቁት ወገኖች አንዳንዶቹ አማሮች ናቸው፣ አንዳንዶቹ የትግራይ ልጆች ናቸው፣ አንዳንዶቹ የወላይታ ልጆች ናቸው። ወገኖቻችን እንደዚህ እየሆኑ ያለቁ ነው ያሉት እና እኛ ኢትዮጵያውያን በእውነት ይሄንን የብሔር አጥር ሰብረን መተባበር ያለብን ነው የሚመስለኝ። መሳይ ገለታው በጣም ያሳዝናል። እንግዲህ የዚህ ሰውዬ ከኢትዮጵያ ስነ ልቦና ከኢትዮጵያ አሁን ከገጠማት ነባራዊ ሁኔታ ጋር ፍጹም የተለያየ በፍጹም በተቃራኒ ጎራ ላይ የተቀመጠ ምናልባትም ዳመና ላይ የተንሳፈፈ አሁን ድረስ መሬት ላይ ወርዶ የኢትዮጵያውያንን ችግር አይቶ ችግሩን ለመፍታት ፍላጎቱም አቅሙ ምንም ነገር የሌለው በጣም ኢትዮጵያ ምናልባትም እንደዚህ ዘመን ተበድላ እንግዲህ በታሪኳ ብዙ ነገስታት ተፈራርቀውባታል። ብዙ መልካም የሚባል እንደ የፖለቲካ አቋማችን መጥፎ የሚባል መንግስታት ንጉሳውያን ተፈራርቀው አልፈውባታል። እንደዚህ ዘመን ግን ኢትዮጵያን ለማድቀቅ ኢትዮጵያን ለማጥፋት ለኢትዮጵያውያን በጣም ክፉ መንፈስ ያለው ሰው ገጥሟት አያውቅም። ይሄንን አፋችንን ሞልተን የምንናገረው ነው። አብይን ስለምንቃወመው አይደለም፣ ተግባሩ እየመሰከረ ነው ያለው። ተግባሩ ኮሎኔል መንግስቱ ኃይለማርያም የሱን መንግስት ተቃውመው ወደ ኬንያ የተሰደዱ ኢትዮጵያውያንን የኬንያ ፖሊስ ሲያጠቃቸውና በደል ሲፈጽምባቸው ከኔ እንጂ የተጣሉት ከሀገራቸው አይደለም፣ በአንድ ኢትዮጵያዊ 10 ኬንያዊ ነው ጥቃት መሰነዝሮ ወይም ደግሞ በቀሌን መወጣው ብለው ያስፈራሩበትን ጊዜ እናስታውሳለን። እንዲህ እንኳን አይልም። በሳውዲ አረቢያ ኢትዮጵያውያን የሞት ፍርድ ሲፈረድባቸው ምናልባትም አብይ ጭንቅላት ውስጥ ሆኜ እሱ ጫማ ውስጥ ሆኜ ልናገር ብል ተጨማሪ እንላክላችሁ፣ ተጨማሪ የምትጨርሷቸው ተጨማሪ የምትሰቅሏቸውን ኢትዮጵያውያን እንልክላችኋለን ከማለት ወደ ኋላ የሚመለስ ሰው አይደለም። ያን ያህል ጭካኔ ያለው ሰው ነው። ኢትዮጵያውያንን በጣም የሚጠላ ክፉ የሆነ መንፈስ ደም ውስጥ ያለ ሰው ነው። ይህንን በብዙ መንገዶች ማረጋገጥ ተችሏል። እንዳልከው ነው አሁን እየተደረገ ያለው ነገር ከዚህ በላይ ማረጋገጫ ሊገኝ የሚችል አይደለም። ገለታው እንግዲህ ይሄ አገሪቱን የሚመራው ፓርቲ ሰሞኑን ስብሰባ ላይ ነው ያለው፣ ምክር ቤት ስብሰባ። እንግዲህ ይሄ ስብሰባ ሲቀመጥ አስቸኳይ ስብሰባ ነው የተባለው፣ መደበኛ አይደለም። እንግዲህ መደበኛ ስለመሆኑ የምናውቀው ነገር የለም፣ ግን የሰማነው በአንዳንድ የመረጃ ምንጮች አስቸኳይ ስብሰባ ነው። አስቸኳይ ስብሰባ ሲባል ሀገሪቱ የሆነ አጣብቂኝ ውስጥ ገብታለች። በዚህ ጉዳይ ላይ አፋጣኝ የሆነ አጣዳፊ የሆኑ ጉዳዮች ላይ ተነጋግረን መፍትሄ እንፈልግ የሚል ነገር ያነሳሉ ብለን ስንጠብቅ ነበረ። እስካሁን የሰማነው ነገር የለም። ነገሮችን ከመረጃ ምንጮች እንዳጣራ ነው ከሆነ አሁንም ስኬት ላይ ነን፣
አሁንም የኛ መስመር ትክክለኛ ነው አሁንም በእኛ መንገድ ኢትዮጵያ ቀና ብላ እየሄደች ነው የሚል ግምገማ ማድረጋቸውን ነው የሰማነው ኮሪደር ልማቱ የወጡ በማለም የሻይ ሰዓታቸውን የምሳ ሰዓታቸውን ተሰብስበው ኮሪደር ልማቱን እየጎበኙ አሳይተውናል እንደሚሉን ከሆነ ኮሪደር ልማቱ ለኢትዮጵያ ትንሳኤ ያመጣላት ነው የሚሉን ምን ጠብቀ ነበር ከዚህ ጉባኤ እውነት አንዳንዶች በየዋህነት አይ ኢትዮጵያ የደህንነት ችግር አለባት የሰላም ችግር አለባት በርካታ ነገሮችን ምላሽ መስጠት መቻል ያለበት ፓርቲ ነው ስልጣን ላይ ያለው ይሄንን ካልተነጋገረ በዚህ ጉዳይ ላይ ተዋይቶ አንዳች እርምጃ ካልወሰደ አስቸኳይ ስብሰባው ለምን አስፈለገ የሚሉ ጥያቄዎችን የሚያነሱ አሉ ግን ተጠብቃለህ አብይ አህመድ የሚመራው ፓርቲ ፈላጭ ቆራጭ ሆነበት ይሄ የኢትዮጵያን ችግሮች ተዋይቶ መፍትሄ ሊያመጣ የሚችል ውሳኔ ላይ ደርሳል ብለ ተጠብቃለህ ወይስ እንደተለመደው በልጽገናል በመደመር ነው ይሄንን ጊዜ ምንሻገረው ታምራዊ እድገት አሳይተናል የሚሉ የተለመዱ የቃላት ጋጋታዎችን የያዘ መግለጫ ነው ምንጠብቀው በጣም ኢንተረስቲንግ ነገር ነው መሳይ ይሄን ነገር እንደው ከኋላ የዚህ ኢህአዴግንም ታሪክ ትንሽ አየት ማድረግ ጥሩ ይመስለኛል የቲም ለማ ሲበቅል በኢህአዴግ ውስጥ ማለት ነው የኢትዮጵያን ክንድ በዚህ ቄሮ በዚህ ፋኖ በዚህ ምሁሩም ሲያጣድፈው ኢህአዴግ መሻገር አልቻለም እንደበፊቱ መራመድ አልቻለም ስለዚህ መፈርከስ ነገር ሊገጥመው ሲል ቲም ለማ የሚባል ተፈጠረ ብዙ የተሸወድነው ኢትዮጵያን ቲም ለማ የሀገር ሪፎርሚስት መስሎን የሀገር ሪፎርም የሚያደርግ ማለት ነው እሱ የፓርቲ ሪፎርሚስት ነበረ አገርን የሚያክል ነገር ሪፎርም የሚያደርገውማ የተውጣጣ አካል ነው መሆን ያለበት ስቴክሆልደርስ በሙሉ ወይም ባለድርሻ አካላት በሙሉ ነው እንደ የህገ መንግስት አሜንድመንት የምትጠይቅ ሀገር ዝም ብሎ አንድ ፓርቲ ሽራፊ ሪፎርም ሊያደርግ ሀገርን አይችልም የፓርቲ ሪፎርሚስት ነበር ኢህአዴግን ነበር ሪፎርም ለማድረግ የታሰበው እና ያ ሪፎርም ኢንች አልተራመደም ኢንች የቲም ለማ ማለት ነው ወዲያውኑ የፈረሰው በብዙ ምክንያቶች ናቸው እነዛን ተዋቸውና ግን ከፈረሰ በኋላ እነዚህ ሪፎርሚስት የሚባሉት ከቲም ለማ ጋር የነበሩት ቀስ ይያሉ እየተለቀሙ ከወጡ በኋላ ብልጽግና አብይን የመሰሉ ሰዎችን ደርድሯል እንግዲህ ከስራ አስፈጻሚውም ያስወገደ ምን ያደረገ የራሱን ኦሊጋርኪ ፈጥሮ ነው ያለው አሁን ከዚህ የተነሳ ይሄ ፓርቲ አንድ የለውጥ ኃይል ወልዶ እንደገና ሌላ እንደው ነገር ፈልቅቆ አዲስ ገላ አውጥቶ እንደገና ሌላ ሪፎርም ውስጥ ያመጣል የሚለው ነገር የግመል በመርፌ ቀዳዳ ነው አይደል መጽሐፍ ቅዱስ የሚለው እንደዛ ነው የሚመስለኝ እኔ ምናልባት እንግዲህ ግመል በመርፌ ቀዳዳ ታልፋለች የሚለው ነገር የሚሰራበት ነገር ካለ እሱን ማየት ነው የሚመስለኝ ይሄ ማለት ያልበሸቁ የሉም እዛ ብልጽግና ውስጥ የማይናደዱ የሉም የማይታገሉ የሉም ማለት አይደለም እነሱ እንግዲህ ተደራጅተው ምን ብለው ወደፊት ገፍተው ይመጡ እንደሆነ ተወሰነ ለውጦች ልናይ እንችላለን አሁን ባለው ሁኔታ ግን ይሄ በአብይ ዙሪያ የተቀመጡ ሰዎች ዛሬ ድንገት ባን ነው እስከ ዛሬ ድረስ ያለው ጉድ እስከ ዛሬ ያስቆይ ነበር እንደማሳይ ያስቆይ ነበር የሁሉ ረሃብ የሁሉ ግፍ ወገኖቻችን ውሃ ውስጥ የሚያልቁት የኛስ የነሱ ወንድሞች አይደሉም የነሱ እህቶችስ አይደሉም በየጊዜው ኢትዮጵያውያን በየሄዱበት እየተዋረዱ ነው ያሉት ታስረው ቅድም ያልከው ታስረው የሚጠይቃቸው አንዳንድ አፍሪካ ሀገር ውስጥ የሚጠይቃቸው የአውሮፕላን የሚከፍልላችሁ ጠፋ እኛ እንድትሄዱ ፈልገን ነበር የኢትዮጵያ አየር መንገድ ሲጠየቅ በምን ሂሳብ እንደማድረጋቸው አንድ ደግሞ ትንሽ ሀብታም ከሆነ ብቻውን አንድ አውሮፕላን ይላክል ደሃ ዞር ብሎ አይታይ ሌላ ግን አንድ ሀብታም ሰው እንደሆነ ችግር ገጠመው ከተባለ ነብይ ይሮጣል ታይታ ነው አሁን ይሄ የኮሪደር ልማት እኮ ስትል የባክያርድ ልማት ባክያርድ የሚባል ነገር አለ አይደለም ይሄ ምንድነው የጓሮ ልማት የጓሮ ኮሪደር በቃ እቺ የምትታየቅ ማስካ አይነት ነገር እንደዚህ አይነት ነገር ላይ የተጣደ ፓርቲ እኔ ተሰብስቦ ለውጥ ያመጣል ብዬ አላምንም ግን ውስጡ የሚታገሉትን ሰዎች ዲስካሬጅ እንዳናረጋቸው እነዚህ ሰዎች ኔትወርክ ፈጥረው የሆነ መፈንቅለ መንግስት ነገር አድርገው ይሄንን ሰው የሚያስወግዱ ከሆነ በቀደም አንድ ቪዲዮ ሳይ በእንግሊዘኛ ነው አብይ is going to be removed ይላልና እንዴትስ እንዳለ ልነግርህ አልችልም ሊወገድ ነው ብዬ እና በኋላ ሳይው ዜናው ብዙ አስተማማኝ አይደለም እና እንደዚህ አይነት
ስራ በወታደሩም አካባቢ የሚሰሩ ካልሆነ በስተቀር ከዚህ እኔ የምጠብቀው የለኝም። ማሳይ አንተ ትጠብቃለህ? ገለታው ቀደም ሲል የጠቀስከውን የመርፌ ግመል በመርፌ ቀዳዳ የመሽሎክ ያህል የማይሆን ነገር ነው። ከዚህ ስርዓት ለውጥ ይመጣል ብለን አንጠብቅም። ይሄን የኢትዮጵያ ህዝብ ተስፋ ከቆረጠ ቆይቷል። የኢትዮጵያ ህዝብ ብቻ ሳይሆን ራሳቸውና አብይም ለውጥ እናመጣለን ብለው የሚጠብቁ አይደሉም። አንዴ ገብተውበታል፣ ተጨማልቀውበታል። የሚወጡት አይደለም። ያው ለሀገር ሐሳቢ እንደሌሎቹ እንደ ኮሎኔል መንግስቱ ኃይለማርያም ሌላው ቢቀር እንደ መለስ ዜናዊ የምርጫ 2005 ወይም ደግሞ 1997 ጊዜ ያው በውስጥ ምን ሰማቸው ነገሮች ነበሩ። ያ በጫና በተለያዩ የውጭም የራሱ የፓርቲውም ጫና እንጂ እንደዛ አይነት የሆነ የማርያም መንገድ የሆነ የወንድ በር የሚፈልጉበት መንገድ አለ ከዚህ ችግር ለመውጣት። እንደ ኃይለማርያም ደሳለኝ የቅርብ ጊዜ ታሪኩን ኃይለማርያም ደሳለኝ የራሱን ክበብ ፈጥሮ እኮ በስልጣን መቆየት አላቃተው ምንም አይነት ደካማ እንኳን ቢሆን፣ ግን ሀገሪቱ እየሄደችበት ያለው መንገድ ጥሩ አይደለም በሚል አርቆ ሐሳቢነት ያንን እርምጃ ወስዷል። የሆኑ ለውጦች ይመጣሉ። አብይ አህመድ እኔ ከሞትኩ ሰርዶ አይብቀል ነው። በቅርቡ የሚያውቁት ሰዎች እነ ዶክተር ሚልኬሳ እነ ታዬ ደንዳ እንደነገሩን ከሆነ ምናልባትም የመጨረሻው ሰዓት ከመጣ አዲስ አበባ ላይ የአዲስ አበባ ህዝብን የጭፍጨፋና የእልቂት ድግስ ደግሶ ነው የሚሄደው። ይህን ከማድረግ ወደ ኋላ ሚል አይደለም። ይህ ሰውዬ የተለየ ነው። ክፉ መንፈስ ያለው ሰው ነው። ስለዚህ ከዚህ ሰው ለውጥ ተጠብቃለህ ብለህ ብትጠይቀኝ ምናልባት እንዲሁ ዝም ብሎ ባዶ ምኞትና ማታለል ወይም መሸንገል ካልሆነ በስተቀር አብይ አህመድ የጥፋቱ አካል የእልቂቱ አካል ሆኖ ይቀጥላል። ለውጡን ግን ማምጣት የምንችለው ይህን ሰውዬ ከስልጣን በማስወገድ ሊሆን ይገባልና ሌሎች አካላት ሊተባበሩ ይገባል። ከዚህ ፓርቲ ውሳኔ አንጠብቅም። አሁንም በመጨረሻው ሰዓት ተመሳሳይ የሆነ የቃላት ለውጥ እንኳን ሳይደረግ ምናልባት የቀን ለውጥ ብቻ የሆነ መግለጫ ልናይ እንችላለን። ብልጽግና ስኬት ላይ ነው። ከዚህ በኋላ ኢትዮጵያ ወደ ኋላ አትመለስም። ወደፊት ተራራውን እያየች ቋጥኝ የሚሉ የማን ነው የለገሰት ሁሉ የሆኑ ቃላት አሉ። የዳንኤልና የለገሰ እነሱ ቃላት ታጭቀውበት የሚመጣ መግለጫ በቅርቡ እንሰማለን። ከዛ ውጪ እውነት ገለታው ምንም የምጠብቀው ነገር የለም። እንትን ብሏል። ጨርሷል። የዚህ የለውጥ እንትን አምጦ ጨርሷል። ከበፊቱም ለውጥ ሊወጣው ማይችል ፓርቲ እኮ ነው ኢህአዴግ። በጣም ለረጅም ጊዜ የቆየበት ተዘፍቆበት የነበረው ትምህርት ቀላል አይደለም። እጁ ደግሞ በተለያዩ ወንጀሎች ውስጥ ነው። በሙስና በደም የተነከረ ነውና ይሄ ፓርቲ ራሱን ብሎ ሪፎርም ማድረግ ይከብደው ነበር። ድሮም የታወቀ እኮ ነው። ያ እንግዲህ የዚህ ቲም ለማ እኮ ራስን ከማዳንም ጋር እኮ የተያያዘ እንቅስቃሴ ነበር። አማራጭ አልነበረውም። መመታቱ ነው። አብዮት ሊጠርገው ስለሆነ ሪፎርም ይሻለናል፣ ለሀገሪቱ ሪፎርም ነው። አብዮት ጥሩ አይደለም። በልሽ ሪፎርሙን እንግዲህ እንትን ባለው ሲባል ይኸው ትንሽ ጊዜም አልተራመደም። ወደታችም ብዙ የዘለቀ ነገር ስላልነበረ በቲም ለማም አካባቢ ቶሎ ነው ኢሚዲየትሊ ተጠልፏል። እና ይሄ ኃይል ለውጥ ያመጣል ብሎ የኢትዮጵያ ህዝብ ባለፈው አንድ ወንድማችን ያለው ነገር ተስፋ መቁረጥ አለበት የኢትዮጵያ ህዝብ በአብይ አህመድ የሚል ነገር የተናገረ አንድ ፖለቲከኛ አስታውሳለሁ። ተስፋ መቁረጥ አለበት። ሌሎች ሀገሮች እንደዚህ ሲሆኑ ነው ኤነርጂያቸው በቃ ትግል አቅጣጫቸውን ፎከስ ኖሯቸው ውረድ፣ የሽግግር መንግስት ይቋቋም፣ አብይ አህመድ has to go እንደዚህ ብዙ ሀገር ይባል የለም። ጠቅላይ ሚኒስትራቸውን ፕሬዚዳንታቸውን እከሌ መሄድ አለበት፣ ለውጥ መምጣት አለበት፣ የሽግግር መንግስት መቋቋም አለበት የሚለውን እኮ የሚቆርጠው ህዝብ ተስፋ ሲቆርጥ ነው። በቃ ይሄ ሰው አይለወጥም፣ ቢመከር ቢዘከር የሚለወጥ አይደለም። አብይ አህመድማ ምን ስም አለው? አሁን ከሌሎቹ ሁሉ እንደው ዝም ብለን እኛ እሱን ለማወናጀል አይደለም። የኢትዮጵያ ህዝብ ያውቀዋል። ይቺ የዛሬዋ አትበቃም? የሁሉ ህዝብ አልቆ እንዳንድ መሪ አዝናለሁ ትበቃ ይበዛል በእውነት ለኢትዮጵያ ህዝብ። ባለፈው ምንድነው የሆነ ሀገር እንትን ይመስል ቱርክ ይመስለኛል የሆነች ነገር አንድ ህንጻ ተቃጠለች ነው ሲባል መግለጫ ላክ። እንደዚህ አይነት ለታይታ የሚሯሯጥ ሰው ምን ያደርግልናል? ኢትዮጵያን ችግር አሁን ወደ ኢኮኖሚ ውስጥ እንገባ እንደሆነ እኮ ጉድ እኮ ነው ያለነው። አሁን በጣም ከባድ ችግር ውስጥ እኮ ነው የወደቅነው። መሳይ ሴኩሪቲ ችግር ብቻ ሳይሆን ማንወጣበት የኢኮኖሚ ቅርቃር ውስጥ ነው የከተተንና ኢትዮጵያውያን እንተባበር። እዚህ ብልጽግና ውስጥ ያላችሁ ጣል ያላችሁ ዛዛ ያላችሁ ወገባችሁን ታጠቁ፣ ቀበቷችሁን ጠበቅ አድርጉና ኔትወርክ ፈጠሩና ሪሙቭ አድርጉ ይሄንን ሰው። በእውነት ነው ሪሙቭ። እናንተንም ይዞ ገደል እየገባ ነው ያለው። ታደሩ ውስጥ ያላችሁም ሰዎች
ኪሳራችን 1-2 አይደለም የሚባለው በዚህ ደረጃ መከራ ያያየች ሀገራችሁ እናንተ ሀገር ናት እናንተ እናት ናት የሁላችን እናት ናት ኢትዮጵያ የወንድሞቻችን መኖር አልቻሉም ይሄዱ ነው አስተማሪን የሚያክል የተከበረ ስራ ፌስታሊዞ በሆቴል ውስጥ ትራፊ ማታ ለምኖ ልጆቹን ለመመገብ ሲሄድ ለእናንተ ውርደት አይደለም በእውነት እዛ ብልጽግናው ስላላችሁ ሰዎች ትንሽ ውርደት አይደለችም እንዴት አንድ አስተማሪ ይለም ልጅ ትውልድ እየቀረጸ አገሪቱ ገንዘብ የላትም እንዳንል ይው ኮሪደር ይው ከ4 ኪሎ እስከ ምንድነው የሚባለው እኮ የስንት ወረዳ አስተማሪ ደሞዝ ይሸፍን እና በእውነት መሳይ እኔ እንደው እዛ ውስጥ ያላችሁ አንዳንድ ሰዎች ኢትዮጵያውያን ይሄ ሰው ሲሄድ እናንተ ትቀራላችሁ መቼም ሁላችሁ ሰብስቦ አይሄድም እሱ ትቷችሁ ነው የሚሄደው እና በኋላ ፎቶአችሁን ህዝብ እያወጣ በታሪክ በየወረዳው በሚጻፍ ታሪክ ውስጥ በእውነት ጠባሳ መጥፎ ጠባሳ ነው የምታስቀምጡት አው ገለጣው ይሄ መልእክት በእውነት በቅንነት ለነዚህ ለብልጽግና ባለስልጣናት የምናቀርበው ነው በነገራችን ላይ የሚሰሙትም ከኛ ነው ከአብይ አህመድ ሚዲያዎች አይሰሙም ምን ድግስ የጥፋት ድግስ ወይም መጨረሻቸው ምን እንደሆነ እንኳን አያውቁትም የሚሰሙትም ነገር የለም ልንነግራቸው ምን ችለው እኛንን እየመጣባችሁ ያለውን አደጋ እኛንን ምን ገልጽላችሁ እኛን ስሙን የምንናገረው ከጥላቻ አይደለም አንደኛ በዚህ ወቅት ላይ ይሄንን እርምጃ ካልወሰዳችሁ ታሪካዊ ጥፋት ነው ባለፈው አንተ ይሁን ሌላ ሰው ማን እንዳላላቅም ኮሎኔል መንግስቱ ሲሄዱ በፍርድ ቤት ያን ሁሉ አመት እስር ቤት የማቀቁት ሌሎቹ የደርግ ባለስልጣናት ናቸው ኮሎኔል መንግስቱ ይዟቸው አልሄዱ አብይ አህመድ ይዟቸው አይሄድም አሁን ደግሞ ነገሩ የከፋ ነው እነዛ ስለ ሀገር ብለው ነው ያን ሁሉ ወንጀል ሰሩ የሚባሉት ይሄ ግን የዘር ማጥፋት በአንድ ማህበረሰብ ወይም በአንድ ኢትዮጵያውያን ላይ ብቻ አይደለም ሁሉንም እንደ ጸበል ያዳረሰ የዘር ማጥፋት የፈጸመ ፓርቲ ነው ብልጽግና ሁሉም ሰው ነው የሚጠይቃችሁ ከጫፍ እስከ ጫፍ ኢትዮጵያውያን አይተዋችሁ ስለዚህ ከወዲሁ በመጨረሻው ሰዓት ግድ የለም እስከዛሬ ኃጢያታችሁን ሁሉ ሊሰርዝ የሚችል በጣም ቅን የሆነ ሩሩ የሆነ ኢትዮጵያ ህዝብ አለ እስከዛሬውን ጥፋታችሁን ይቅር ብሎ አሁን ከዚህ በኋላ ሳይረፍድ አሁንም እየረፈደ ነው በጣም እየረፈደ ነው ጀንበሯ እየጠለቀች ነው ቶሎ ብላችሁ እርምጃ ወሰዱ ይሄን ሰው ከአባሩት አፈናቅሉት ግድ የለም መስዋዕትነትም ከፍላችሁ ዞር አድርጉት እየረፈደ ነው ገለታው በነገራችን ላይ ሌላው ይቅርና የራሱ አሁን እጁን ጠምዝዞ አዲሱ የኢኮኖሚ ማሻሻ መራግብር ብሮ ያስገባው የዓለም አቀፉ የገንዘብ ድርጅት ራሱ ያቀረበ ያለው ነገር እየሰማን እኮ ነው ባለፈው ታስታውሳለህ ከአምስት ኢትዮጵያን አንዱ በከፍተኛ የሰባዊ እርዳታ የሚያስፈልገው ነው ችግር ውስጥ ነው ያለው ኢትዮጵያ አደጋ ላይ ናት ነው ያለው የዓለም አቀፉ የገንዘብ ድርጅት IMF ሰሞኑንም ሌላ መግለጫ አውጥቷል ከፍተኛ የግብር ጫና ዜጎችን ከመደበኛ ስራ እያራቃቸው ነው አለ አሁን ምናልባት ያለፉት መንግስታት ወይም እነመለስ ዜናዊን በሆኑ ነገሮች የውጪ ተቋማት የውጪ የተለያዩ አካላት ጥሩ ነጥብ ይሰጣቸዋል ጥሩ ታሪክን ይናገሩላቸዋል ሁሉ ነገራቸው ጨለማ አይደለም ለአብይ አህመድን አሁን የሚጻፍለት ታሪክ እየናፈቀኝ ነው ምን አይነት ጥሩ ታሪክ አለው ውጪውም ውስጡም የሚጽፍለት ታሪክ ጥቁር ታሪክ ነው IMF አብሮ እየሰራ ይሄን ሁሉ መከራ ውስጥ አንደርድሮ አብይ አህመድን ካስገባ በኋላ እጥፍ ብሎ ዜጎች እየተጎዱ ነው አለ አብይ አላለም ዓለም አቀፉ የገንዘብ ድርጅት ግን ዜጎችን ከፍተኛ የሆነ ጫና የሚፈጥር ከመደበኛ ስራቸው እያራቃቸው ነው ሲል ያስጠነቀቀው IMF ጥሩ አድርጎ ሆነ ዳውስቲ ነክርና ከዛ ደግሞ እንደ ጲላጦስ የሚባል ሰው ጲላጦስ ኢየሱስ ክርስቶስን መስቀል ሲሉ እሱ እጁን ታጠበ ሄዶ እኔ የለውበትም ለማለት ነው እኔ የለውበትም ከደሙ ንጹህ ነኝ ለማለት ነውና እንደ ጲላጦስ IMF እንደ ጲላጦስ ሊሆን ይሞክራል በኢትዮጵያ ኪሳራ ውስጥ አንድ ተጠያቂ ተቋም ነው እሱ በእውነት ኢትዮጵያን ብር ክብራችንንም ነው ኢኮኖሚያችንም እዚህ ያደረሰ ተቋም ነውና ይችን አንድ ብጣቂ እንትን በመጣሉ ኢትዮጵያውያን በእውነት ምን ረሳው ነገር አይደለም ግን ትልቁ ጥፋት መቼም እነሱ ይሄዳሉ በየሀገሩ እኮ እንደዚህ አይነት ስምምነት ለመስማማት ሞክራሉ ግን መንግስታት
ካቅማቸው ጋር የተመጣጠነ ስምምነት ነው የሚያደርጉት። ብሔራዊ ኢንተረስታቸውን አሳልፈው አይሰጡም። አሁን የብር ዲቫሉዌሽን ጉዳይ ብዙ ሀገር ነው የሚጋጨው አይኤምኤፍ ከብዙ ሀገሮች ጋር። ኢትዮጵያ ውስጥ ተመልከት ምን ሆነ መሳይ ይኸውልህ አንድ አመት ሊሆነው ነው አይደለም? በዚህ አንድ አመት ውስጥ የዚህ የማክሮ ኢኮኖሚ ማሻሻያ አይኤምኤፍ የገባበት ማለት ነው ማሻሻያ አንደኛው ዓላማ ምንድን ነበር? ይሄን ፓራለል ማርኬት የሚባለው በጥቁር ገበያና በብሔራዊ ባንክ ምንዛሪ መካከል ማገጣጠም ነው ማገናኘት ነው ወይም ደግሞ በትንሽ ርቀት እንዲለያዩ ማድረግ ነው ያ ነበር ዓላማው ነው። አሁን ዛሬ አንድ አመት በኋላ ምንድነው የሆነው? ጥቁር ገበያ ወደ 170 ደርሷል። 169 170 አካባቢ ነው። ኢትዮጵያ እንትን ደግሞ ብሔራዊ ባንክ ይመስለኛል ወይም ደግሞ ኮመርሻል ባንክ ወደ 138 ነው። ወደ 26% እየመራ ነው ያለው እስካሁን ብላክ ማርኬት በ26% ለሚደርስ ልዩነት ይማል ማጥበብ የሚባለው እንግዲህ በኢኮኖሚስቶች የሚሉት ምንድነው? ቢያንስ ከ10 በታች ማውረድ ማለት ልዩነቱ ከ10 ብር በታች ከ10% በታች ብላክ ማርኬት ብትዘረዝር ከ10% በታች ልዩነቱ በዛ ደረጃ 7% 6% 8% ማለት ነው። በዛ 26-30% ደርሷል ልዩነቱ አልደረሰበትም። ተመልከተው ምን እያደረገው ነው? ግን አሁን ትልቁ ችግር ምንድነው እየሆነ ያለው? ያን ብላክ ማርኬት እየተከተለ በሄደ ቁጥር የኢትዮጵያ ብር እየከሰርን በየወሩ ስታዩ እየተጨመረ 138 ብር ገብቷል። ስለዚህ የኢትዮጵያ ብር አሁን ዋጋ አጥቷል። በአብይ አህመድ ወደ ኋላ አንመልሰው ነገር ችግር ነው። ከዚህ በኋላ ዲቫሉዌሽን በጣም ከባድ ነው። ከዲቫሉዌሽን በኋላ ዲቫሉዌሽን ነው ቀላል፣ ቤት ማፍረስ ቀላል እኮ ነው አይደለም? ዝም ብሎ መናድ ቀላል ነው፣ መገንባት ነው ከባድ። ስለዚህ እዚህ ደረጃ ያደረሰ ነው። በመጀመሪያ ደረጃም እኮ አሁን አይኤምኤፍ ያነሳው ነገር አለ መሳይ የግብር ጫና ጉዳይ ያነሳው ትክክል ነው። እሱ መቼም የግብር ጫና በስቷል። ግብራችሁን አስተካክሉ፣ ግብር መሰብሰብ አለበት መንግስት ሲባል እኮ የኢትዮጵያ መንግስት ማሰብ ያለበት ምንድነው? ግብር እንዴት ነው የግብር አቅሜን ወይም ደግሞ የምሰበስበው ገንዘብ ብዙ የሚሆንልኝ እንዴት ነው ብሎ እኮ ማሰብ አለበት እኮ አይደለም? ግብር ለመሰብሰብ ዝም ብሎ ደም የሌለውን ሰው ደም አይመጠጥም። የሌለውን ማለት ነው የደም ማነስ አለብህ የተባለን ሰው ሄድና ደም ስጥ ተብሎ ወይም ከሱን በግድ አንቆ ይዞ ያንን ሰው ደም ስጥ ተብሎ እኮ ሊሰጥ አይችልም። ማሳይ እሱ እኮ ደም እኮ መቀበል ያለበት ሰው እኮ ደም የሚገባውን ሰው ነው። ገለታው የአይኤምኤፍ ሪፖርት በጣም አወዛጋቢ ነው። አንደኛ ለህዝብ ያሰበ ለሰራተኛው ወይም ደግሞ ለድሃው ያሰበ ይመስልና ካላስፈላጊ የግብር ነፃነቶች በመውጣት ይላል የግብር ነፃነትን ይቃወማል። አላስፈላጊ የግብር ነፃነት ማለት ምን ማለት ነው? አሁን በኢትዮጵያ አውድ ኢትዮጵያ ባለችበት ነባራዊ ሁኔታ ካላስፈላጊ የግብር ነፃነት እኮ ማለት ምን ማለት ነው? አሁን ሰሞኑን በህዝብ ተወካዮች ምክር ቤት ዝቅተኛ ደሞዝ በሚያገኙት ላይ የተጣለውን የግብር ታክስ እያየን ነው። እሱ ነው ትክክለኛ? አንዳንድ ጊዜ ዓለም አቀፉ የገንዘብ ድርጅት እንዳልከውም ራሱን ነፃ ለማድረግ እኔ የለውበትም ችግሩ ላይ ሲሆን የአብይ አህመድ አገዛዝን ምናልባትም ውጤት ካለ ደግሞ አብሮ ከውጤቱ መጋራትን የሚፈልግ በጣም አደገኛ የሆነ እውነት ለመናገር ብዙ ሀገራትን የሰበረ አሁን በነገራችን ላይ በአንጎላ ህዝቡ አደባባይ ወጥቶ የአይኤምኤፍን ሪፎርም እየተቃወመ ነው። ኬንያውያን ምንድነው ከወረቀት ላይ እንዲፋቅ አድርገውታል። በእርግጥ እንደ አርጀንቲና የመሳሰሉ ሌሎች ሀገራት መንግስታቶቻቸው ፈርሰዋል በአይኤምኤፍ የተነሳ። ይሄ ጤናማ የሆነ አካሄድ እንዳልሆነ ይታወቃልና የአይኤምኤፍ መግለጫ በራሱ በዚህ በኩል ለድሃው ያሰበ ይመስላል፣ በዚህ በኩል ግን ነፃነት የሚባል የለም። የግብር ነፃነት አሁን እኮ የአይኤምኤፍ የሪፎርም ማሻሻያ ተግባራዊ ከሆነ በኋላ እኮ ነው አጠቃላይ የታክስ አይነት 21 የደረሰው። ሌላው ቀርቶ ምንድነው የስጦታና የምንድነው የውርስ ግብሩ እኮ ነው እንዲጣል የተደረገው። ከዛ ባሻገር ደግሞ መዋጮ የትየለለ ነው። ስለዚህ አይኤምኤፍ ያዞን ባያነባ ነው ማለት እንችላለን ወይ? በትክክል እንዳልከው አይኤምኤፍ የገባባቸው ቦታዎች ነውጦች በጣም በስተዋል። አንዳንድ ሀገሮች ከአይኤምኤፍ ጋር ያላቸው ግንኙነት በቀጭኑ ነው፣ በጥናት ላይ ተመሰረተ።
በጣም በጥናት ላይ ተመሰረተ ነው የሚገናኙባቸው መስመሮች ልክ አበጅተው ገደብ አበጅተው በዚህ ጉዳይ ላይ አብረን እንሰራለን ይሄኛውን ግን አናደርግም ይላሉ አይ ውሉን አፈርሳለሁ ካለ አፍርሰውና ሄድ ነው እኛ ሀገር 1 ቢሊዮን 2 ቢሊዮን ዶላር ለማግኘት ፊውቸራችን ነው ሁሉ የኢትዮጵያን የመጻኢ ዕድል ሁሉ አፍርሶ ነው አብይ አህመድ እየተስማማ ያለውና እንግዲህ አይኤምኤፍ ጉዳይ ራሱን የቻለ ሀገር ዓለም አቀፋዊ ችግር እንዳለ ሆኖ ግን ይሄ መንግስት የኢትዮጵያ መንግስት ግን ይኸው እዳ ውስጥ ከቶናል ይሄ እኮ ግብር እኮ አይደለም 20 ምናምን የጠቀስከው እኮ ግብር አይባልም ማሳይ ይሄ ብዝበዛ እኮ ስሙ ራሱ ብዝበዛ ነው የሚባለው ብዝበዛ የብዝበዛ ታክስ ሳይሆን ብዝበዛ ነው መባል ያለበት ምንድነው የገቢ ርዕሱ ብዝበዛ መሆን አለበት መሳይ እንደዚህ አይነት ደሃን ዝም ብሎ የሌለውን መንጠቅ ማለት ምን ማለት ነው አሁን ሰራተኛው የተበዘበዘ ነው ያለው እንጂ ታክስ ይከፈል አይደለም 35% ካንዳ አስተማሪ 5000 ብር ከሚያማን ነው 10000 ብር ከሚያገኝ ሰው 35% ያ ባለ 14000 ብሩን ተሰላ አይደለም ባለፈው 14000 ብር ታገኛለህ ተብሎ የሚፈርመው ሰውዬ እኮ ዋላ ስናይ ወደ 6000 ብር አይደለም ያገኘው ይሄ ብዝበዛ ይባላል ታክስ አይባል ኢትዮጵያውያን ከዚህ መላቀቅ አለብን ታክስ ልካል የትም ሀገር ታክስ ልካል እዚህ ሀገር ታክስ ሪተርን የሚባል ነገር አለ መሳይ ታክስ ሪተርን ማለት ምን ማለት ነው ለምሳሌ መንግስት ታክስ ይቀበልሃል ያለፈውን አመት ገቢህን አይቶ ሊሆን ይችላል የዘንድሮውንም ገምቶ ምን ብሎ ታክስ ይቀበልህና መጨረሻ ላይ በአመቱ መጨረሻ ላይ ይገመግሙታል ሲገመግሙት አነስ ያለ ገቢ ከሆነ ያሳየው ታክስ ይመለሳል ታክስ ሪተርን ይባላል መንግስት ይልክላ ቼክ ነው የሚልክልህ በባንክ በፖስታ ቤት ቼክ $2000 $1000 ይልካል ያስባል መንግስት ለዜጎች ሩህ ነው መንግስት መክፈል ያለበት መክፈል አለ ደግሞ አላግባብ ተቀብሎ ከሆነ መንግስት የአሜሪካ መንግስት አላግባብ ተቀብሎ ሁለቱም ናቸው የሚያደርጉት ስቴትም ፌደራልም ነው ይሄን የሚያደርገውና አንድ ጊዜ ዜጎች እና ይቻላል አንድ ጊዜ ጧት አንድ ሰው ተነስቶ ወደ ፖስታ እንትም ሲሄድ 700 ብር ቼክ አገኘ ምንድነው ታክስ ሪተርን ፌደራል ይመጣል ገና ከስቴት ይጠብቃል ያ ሰው ለምንድነው የአመቱን ገቢ ስናየው አመቱ ላይ የሰራው ያን ያህል ልንጫንህ የሚገባ ሰው አይደለህም ነው ትርጉሙ መንግስት ይሄ ነው እንግዲህ ታክስ የሚባለው ነገር ይው አንድ ዜጋ መክፈል ሳይችል ሲቀር ያንን እንደምንም ብሎ እጁ ሁሉ ጠምዝዞ ይዞ ልጆቹን ሁሉ አስርቦ መንጠቅ ማለት አይደለም ታክስ ማለት እና የታክስ በመሰረቱ የግብር መደብ ማስፋት ማለት ዜጎችን ማስራብ ያለቻቸውን መንጠቅ ሳይሆን ስራ የሌላቸውን ስራ በማስያዝ ከዛ ላይ የሚገባውን ታክስ መውሰድ ነጋዴው ንግዱን እንዲያስፋፋ በማድረግ ሲስተም በመዘርጋት የቢዝነስ ሎዎችን በመዘርጋት ህጎችን በመዘርጋት ንግድ እንዲንሸራሸር በማድረግ ከዛ ላይ ታክስ ማግኘት ያ ነው ታክስ መደብ ሰፋ የሚባለው መሰለኝ አንድ የመጨረሻ ነገር አንድ ላንሳልህ ባለፈው ጊዜ የዚህ ምንድነው የውጭ ሀገር ያለው ህዝብ የሚልከው $5 ሚሊዮን ደረሰ ተብሎ አምባሳደሮች ሁሉ ጾብ ይረገጡ 5 ቢሊዮን ነው አዎ እንግዲህ ወደ 3 ቢሊዮን ምናምን አልነበረም ከዚህ በፊት እና 5 ቢሊዮን ደረሰ ተብሎ እና አንድ ኢኮኖሚስት ጥሩ አድርጎ ሞገተ ምን አለ ለምንድነው የደረሰው ብላችሁ ጠይቃችኋል ለምንድነው 5 ቢሊዮን የደረሰው ውጭ ያለው ማህበረሰብ በርግጥ ኢትዮጵያ ውስጥ ኢንቨስት ለማድረግ አድርጎ ነው አይደለም ድህነት ስለጨመረ ድሮ ያክስቱ ልጅ ብቻ ነበር የሚረዳው ውጭ ሀገር ያለው አሁን 17 ሰው ነው የሚረዳው በሙሉ ላክልኝ ነው የሚሉት ደግሞ እነዚህ ወገኖቹ ተርበው አንጀት የለው እዚህ ውጭ ሀገር ያለው ሰው ስለዚህ ጨመረ ይሄ ሰው ደግሞ ምንድነው የዚህ የብላክ ማርኬቱ ጉዳይ ላይ ብላክ ማርኬቱን ለማጥበብ ነው የማክሮ ኢኮኖሚው ማሻሻያ ይላሉ አይደለም የብላክ ማርኬቱና የብሔራዊ ባንክ ምንዛሪ እኩል ቢሆን ውጭ ሀገር ያለው ሰው ቤት ነው የሚልከው በብላክ ማርኬት እኮ ለምንድነው ይሄን የሚያደርገው መንግስት ጋር ተከፍቷላ መንግስት ዶላር እጅ ውስጥ እንዲያገኝ አይፈልግም ስለዚህ በብላክ ማርኬት እና በዚህ በብሔራዊ ባንክ መካከል ያለው ግንኙነት ምን ጊዜም አይጠብም ውጪ ያለውን ዶላር ያለውን ማህበረሰብ አስከፍቶታል ከሱ ጋር ቢታረቁ ኖሮ በባንክ ይልክለት ነበር
ውጭ ሀገር ያለው ኢንቨስት ያደርግ ነበር ብር ይጨምር ነበር ቢያንስና በአጠቃላይ እንደው ይሄ የዚህ ማክሮ ኢኮኖሚ ማሻሻያው አንድ አመትም ስለሆነው እሱ አስገርሞኝ ነው ይሄንን እዚህ ውስጥ የሚሄድኩት መሳይ በጣም አስገራሚ ነው እንግዲህ አብይ አህመድ በተደጋጋሚ እናንተ እድገቱ አይታያችሁም እድገቱን አይተው የሚመሰክሩት የውጭ ሰዎች ናቸው እናንተ ወደፊት ሊገባችሁ ይችላል አሁን አይናችሁ ታውሯል ልቦናችሁ ተጋርዷል የኛን ውጤት የኛን ስኬት ማየት አትችሉም ነገር ግን ዩኤን እንደዚህ ያሉ ከሌንድ ያለ የውጭ ዜጎችን እየጠቀሱ የውጭ ተቋማትን የውጭ ሀገር መሪዎችን እየጠቀሰ ነው እንግዲህ አብይ አህመድ ስኬት የተመሰከረልኝ የሚለው አሁን ግን ምን ሰማው ነገር እነሱ ናቸው የሚናገሩት አረ የደቀክ ነው ሀገሪቱ ወደ መጥፎ አቅጣጫ እየሄደች ነው የሚሉት እንግዲህ ባለፉት 2 ሳምንታት ትልልቅ ሪፖርቶችን በአብይ አህመድ ላይ ወጥቷል እዛ የመንግስታቱ ድርጅት የምግብ ስርዓት ጉባኤ የተካሄደ ይህንኑ ጉባኤ በባለቤትነት የሚመራው ፋኦ ኢትዮጵያ 5ኛዋ በምግብ እጥረት የምትሰቃይ ሀገር ብሎ ሪፖርት ያወጣል በዚህ በኩል ገንዘብ እየሰጣ አብሮ እየሰራ ያለው አይኤምኤፍ በዚህ በኩል ደግሞ መቀመቅ ውስጥ እየገባች ነው ሀገር ይላል ታዲያ የውጩ ካልመሰከረለት የሀገር ውስጡ ደግሞ መጀመሪያውኑ የሚመሰክረው ነገር ስለሌለ ዝም ብሏል ስለዚህ የሰውዬ የትን ያለው ማን ነው የሚናገርለት ራሱና በዙሪያው ያሉ ምንድነው ባንተው መጀን የሚሉ ሰዎች አሉ እነሱ የሚናገሩትን ይሰማል የራሱን ድምጽና የራሱን ቃል በቴሌቪዥን እንደ ገደል ማሚንቶ ያስተጋባ ዳግም ይሰማል በቃ ኢትዮጵያ ለሱ ስኬት ላይ ነች ይሄ ነው መጨረሻው ገለታው በነገራችን ላይ አሁንም አንድ የወጣ ሪፖርት አይተናል እኔም አንተም አይተናል በአገር ውስጥ የሚታተመው ካፒታል ጋዜጣ ያወጣው ነው በማዕድን ኢንቨስትመንት ኢትዮጵያ የመጨረሻው ደረጃ ከኢትዮጵያ ሌላ ማንንም የለም 82 ሀገራት ላይ ነው ጥናት የተደረገው 82ኛ ወጣለች የሀገራት ጭራ ይህንን ነው እንግዲህ ዓለም እየመሰከረ ያለው በዚህ አይነት ሁኔታ የሀገር ውስጥም ያለው ህዝቡ ከጠረጴዛው ላይ ያብይን ስኬት ማግኘት አልቻለም ከወዙ ላይ ምንም ሊያገኝ አልቻለም የውጭ ሰዎችም አሁን ሐቁን እየተናገሩ ነው ለአብይ አህመድ እንግዲህ ማን ነው ምስክርነቱን የሚሰጠው እዛው እርስ በርስ እየተሞጋገሱ እዛው እርስ በርስ እየተሸነጋገሉ ካልሆነ በስተቀር እውነት ለመናገር ሐቁ አፍጦ እየመጣ ነው በነገራችን ላይ ገለታው ህዝቡ ምላሽ እየሰጠ ነው ይሄ አሁን ነገሮች ገፍተው ከጫፍ ደርሰዋል ከዚህ በፊት አይደረግም ፈርቶ የሚገባ ማህበረሰብ አሁን እርምጃ እየወሰደ ነው ቀላል አይደለም እርምጃው ይሄ ቪዲዮ ሰሞኑን በማህበራዊ ሚዲያ ላይ የወጣ ቪዲዮ ነው እንደምትመለከተው ፖሊስ ነው እነዚህ ለፍቶ አዳሪዎች ናቸው በርግጥ ወደ ህግ ስርዓት ወደ ታክስ ስርዓት ይግቡ የሚለው አካሄድ ስርዓት መያዝ እንዳለባቸው ቢታመንም ነገር ግን የግፍ ያዙትን ንብረት በመቀማት ሜዳ ላይ በመበተን በመርገጥ በመደብደብ ይሄ ነበር የሚታወቀው አሁን ግን ህዝቡ ራሱ ምላሽ እየሰጠ ነው ያለው ፖሊሱን ተረባርበው ነው ምላሽ የሰጡት የኢትዮጵያ ህዝብ እርምጃ እየወሰደ ነው ይሄ አንድ ቦታ ብቻ ለምን ይሄ በካሜራ ስለተቀረጸ ነው ህዝቡ ወደ እርምጃ እየገባ ነው አይቀርም ህዝባዊ ቢተኝነት ድም እያለ ነው ቤተ መንግስት ኮቴውን እየሰማ ነው ግን ምንድነው ያዳቆነ ሆነና መስማት አልፈለጉም ያውስጥ ያለው ነገር እኛ ህገወጥነትን መቼም አበረታተን አናቀም ግን አብዛኛው ህዝብ አሁን መንግስት እድል ስለማይሰጠው መንግስት ስለማይቀጥረው ሰልፍ ኢምፕሎይድ ነው ራሱ ነው የሚቀጥረው ለምሳሌ ቡና አንድ ሴት ቡና አንድ ጀበና ቡና ነው የሚኖራት 1 ኪሎ ቡና ናት የምትኖራት ያንደ 6 ስኒዎች ደርድራ ያችን ሸጣ ነው ግሮሯን የምትዘጋው ያችን ለማድረግ ቤቷ አይመጡ መንገድ ላይ ተቀመጣለች መሳይ እቺ ሰው ኮሪደር አቆሸሽልሽ ልትባል ነው ለጊዜው ይቆሸሽ አለበት እኮ መሳይ እነዚህ ዜጎች የሆነ ጊዜ የመካከለኛ መደቡም ሰፋ ብሎ ዘርዘር ብሎ ገበያ ተፈጥሮላቸው ቦታ እስኪያገኙ ድረስ እኮ እነዚህ ሰልፍ ኤምፕሎይድ የሆኑ ሰዎች በአንዳንድ ቦታዎች ላይ ተፈቅዶላቸው መስራት እኮ አለ ምን ሆኑታ የት ሄዱኛ አንድ ጊዜ አዲስ አበባ ውስጥ ይሄ ቆሼ የሚባለው ቦታ እንደው በጣም እግዚአብሔር ያስተማረኝ አንቀን ይገርመኛል በጣም ይገርማል ቆሼ የሚባል ቦታ አለ ቆሻሻ የሚጣልበት ቦታ ማለት ነው መሳይ ወደ ኮልፌ አካባቢ እና እዛ ቦታ ላይ በፊት እናቃቸዋለን ቤት ተሰርቶ በጣም ብዙ ሰው ይኖራል
ስትረግጠው እኮ አንዳንድ ቦታ እኮ ስምት ይላል የሚገርም ነገር ግን እዛ ላይ እንደው ተሟሙተው ደና ቦታውን እየፈለጉ ሰርተው በቆርቆሮ በምን ገጥሞ መብራት ሁሉ ደግሞ ሰጥተዋቸው አስገብተውላቸዋል አንድ ጊዜ ግሪደር ምናምን አንጥተው አፈረሱባቸው ተባለና ሄደ ስንሄድ እየፈረሰ ነው በቃ የተሰቃዩ ነው ሰዎች እና ፖሊሶች መጡ እና ወሰዱ አሰሩን ማለት ነው እና እኔ ትልቁ ጥያቄ የነበረው እዛ ለነበረው የፖሊስ አዛዥ ምን ይሁን እነዚህ ሰዎች እኮ ይችን ቦታ የፈለጓት እኮ የተጣለ ቦታ ነው ብለው እኮ ደና ቦታ ላይ ቁጭ ሲሉ እዚህ አታስፈልጉም ብላችሁ ትገፋዋቸዋላችሁ ከዛ የተጣለ ቦታ ሰው የማይፈልገው ቆሽ የሚባል ቦታ እንኑራሉ እነዚህ ዜጎች እንግዲህ ምን ውስጥ ይግቡ ነው የምትሏቸው በጣም እኮ አስገራሚ መራራ ጥያቄ እኮ ነው መሳይ እንደው እንደዚህ ስታስበው እንደዚህ ጋር አንድ ሀገር ስታስበው የት ሄዱሽ ነው ሰው እኮ ነው የሚቀድመው ከውበት ሰው ነው የሚቀድመው ከከተማ ልማት ከከተማ ውበት ሰው ነው የሚቀድመው ቅድም ያልኩ እኮ ነው ይሄ ኮሪደር የሚባለው ነገር እንግዲህ አጥርን ቀለም መቀባት ነው አይደል ባክያርድስ ወደኋላ ጓሮ ደህና ነው ወይ አዲስ አበባ ጓሮ ደጁ ደህና ነው ወይ ይሄንን ማሰብ ይገባልና እነዚህ ሰዎች ምን እንሁን ታዲያ እኔ ሰልፍ ኤምፕሎይድ ነኝ የት ቦታ ለስራ መንግስት ስራ የለው እድሎች የሉም ጠባዋል በመድሪቱ ውስጥ ስደትም በቀላሉ መውጣት አልተቻለም ስደትም ብር አስፈልጎታል ላሰዳጁ ብር ያስከፍላል የት እንሂድ የሚሉ ዜጎች ናቸውና አገሪቱ ይሄንን መሸከም አለባት መፍትሄ እስክትፈልግ ድረስና እኔ ዜጎቹ እንቅስቃሴ በጣም ፍትሃዊ ነው ብዬ ነው ማለት ገለታው እንግዲህ ህዝባዊ ቢተኝነት የማይቀር መሆኑን በተመለከተ በአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ተመራማሪ ናቸው ለጊዜው ስማቸው እንዲጠቀስ አልፈለጉም ለአንከር ሚዲያ የላኩት ጽሁፍ ነበር ባለፈው ዜና አድርገን አቅርበናል ምን ያህል የህዝባዊ ቢተኝነት እየቀረበ እንደመጣ ህዝቡ ከሚችለው ከሚታገሰው በላይ ነገሮች እየከፉ መምጣታቸውን እንደበፊቱ ማምሻም እድሜ ነው ቢያንስ የሆነች ቆሎቆርጥም ቢሆን ውሃ ጠጥቼም ቢሆን ሊደር ከሚልበት ሁሉ አልፎ የሚበላው ያጣ መሪውን የሚበላበት ጊዜ ይሄ በዝም ብሎ በመጽሐፍ ላይ ወይም በዲስኩር ላይ ያለ አይደለም በተግባር የምናይበት ጊዜ ሩቅ አይደለም ብለው አንድ ጽሁፍ ልከውልን ነበር ዜና አድርገን አቅርበናልና ይሄንን በቅርበት ሊመጣ ይችላል አብይ አህመድ ያ ጊዜ እንዳይመጣ ነው ይሁሉ ግርግር እንግዲህ አሁን የኮሪደር ልማት ስብሰባ አቋርጠው እንዲታይ ያደረጉበትን የሰሞኑን ክስተት በተመለከተ እንግዲህ ይሄ ጎርፉ የሰሩት ሁሉ በክረምት ዝናብ ታጥቦ ሲወሰድ ሲያዋርዳቸው ጊዜ ያንን የመጣውን ይሄ የገጽታ መበላሸት ለማስተካከል ብለው ነው ስብሰባ አቋርጠው በመሳሳት ተሰብስበው እንዲየተተለተሉ ኮሪደር ለኮሪደር ይያሉ በያውራ ጎዳናው ሲርመሰመሱ ያየናቸው ለማንኛውም ገለታው እስቲ አጠቃላይ ሁኔታውን እንመልከተው የምትለው ነገር አለ መሰለኝ እንደው የቅድም ያልከው ተናገርከው በማዕድን ሳቢነት ኢትዮጵያ የዓለም የመጨረሻ ከተማውን ከሚያወደለድል ምንድነው በየኮሪደር ከሚያወደለድል መሪ ሌላ ምን ይጠበቃል መሳይ ማዕድናችን እኮ ስራ እኮ ያለው እኮ እንትን ነው ምንድነው አፋር ሁሉ ንጥረ ነገር ወጥቶ ሳቢ መሆን እኮ አለበት እዛ ላይ ኢንቨስት መደረግ አለበት እኮ ሴኩሪቲው መስተካከል አለበት እኮ ወርቅ ዝም ብሎ ማንንም እያወጣ የሚነግድባት ምድር አድርጎ ከተማ ምንድነው ከ4 ኪሎ ሽሮ ሜዳ መሄድ ወርቅ እንደፈለገ እኮ ነው አብዛኛው ፐርሰንት እንደፈለገ ነው የሚወጣው መሳይ ትልቁ ሀብታችን ታንታንም ሌሎች በጣም ውድ የሆኑ ንጥረ ነገሮች ባለቤት ናት ምድራችን እና ያንን ሁሉ አስተዋውቀን ከርሰ ምድር ሀብቶቻችን አስተዋውቀን ገቢ ያገኝተን ኢትዮጵያ ሳቢ መሆን ሲገባት ብዙ ምን በልጣቸው ሀገሮች እንግዲህ ተመልከት እነዚህ በሙሉ አብዛኛውን ሀገር በልጠዋለን እኮ በማዕድን አብዛኛው ሀገር ያው የብዙ ጊዜ የኖርኩባት ሳውዝ ኮሪያ ነገር ያለው ሳውዝ ኮሪያ ንጥረ ነገር የሚባል ነገር ነፃ ናቸው ምን እንዳለ ሁሉ አይታወቅም ንጥረ ነገር የሚባል የለም አብዛኛው ከአውስትራሊያ ነው የብረታ ብረቱ ሁሉ ከዛ ነው የሚመጣው ነገር ግን ያንንም አድርገው አይምሯቸውን ተጠቅመው ትምህርትን አሳድገው ያለቻቸውን ጥቂት ነገር ሀብታም የሆኑ ሀገሮች ናቸውና እንደው
ይሄ ነገር ታይቶኝ ነው መሳይ በመሃል ያቋረጥኩት ይቅርታ። ገለታው እንግዲህ ሌላውን ልናነሳ ያሰብነው ከዚህ ባለፈውም አንስተናል በኦሮሚያ ክልል ያለውን ስርዓት አልበኝነት ነው። ስርዓት አልበኝነቱ እየከፋ መምጣቱን የሚያሳዩ ሪፖርቶችም አሁን እየመጡልን ይገኛሉ። በክልሉ በተለይም በሰሜን ሸዋ በአርሲ አካባቢ እንደዚሁም በጅማ በአንዳንድ የምዕራብ ሸዋ አካባቢዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና አገልጋዮችን ያነጣጠረ ጥቃት እየተፈጸመ ነው። ሰሞኑንም እንደዚሁ በጣም አሳዛኝ ክስተቶች እየሰማን እንገኛለን። በአዳማ ናዝሬት ያለው ሁኔታ ደግሞ እጅግ የከፋ ነው። ሁለት ወንድማማቾች የተገደሉበት ወላጆች ልጆቻቸው ፊት የሚረሸኑበት ሁኔታ በአዳማ ናዝሬት መከሰቱን ሰምተናል። በአጠቃላይ ናዝሬት ላይ አዳማ ላይ ያለው ሁኔታ እጅግ የሚያሳዝን ነው። ማንነትን መሰረት ያደረገ በግልጽ ከአመራሩ የጸጥታው አመራርም የፖለቲካው አመራርም በግልጽ ነው ይሄንን የሚነግሩት። ውጡልን ልቀቁ የሚለውን ቃል እንዲህ የሚያፍሩበት አይደለም፣ በአዳራሽ ላይ የሚናገሩበት ምናልባትም በሚዲያ መናገራቸውን የሚገልጹ ወገኖች አሉ። እሱን የተቀረጸውን ቢልኩልን ጥሩ ነው። እነዚህን ሰዎች ለማጋለጥ ይረዳናል። ግን የሚያፍሩበት አይደለም። ይሄ በሹክሹክታ የሚሉት አይደለም፣ ውጡልን ነው። ይሄ በብዙ የኦሮሚያ ከተሞች የሚደረግ የብልጽግና የኦሮሞ ብልጽግና እርምጃ ነው። ይህንን የኦሮሞ ብልጽግና የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በግልጽ ነግሮናል። ከተሞች ኦሮሞ አይሸቱም ብሏል። ኦሮሞ እንዲሸቱ ማድረግ አለብን። ይሄ ማለት ቀላል ቃል አይደለም። ይህንን ቃል ይዘን የዘር ማጽዳት ማንነትን መሰረት ያደረገ ወንጀል በኦሮሚያ ክልል እየተፈጸመ ነው ወይም ደግሞ ሊፈጸም ስጋቱ አለ ብለን እንድንደመደም የሚያደርግ ነው። ይህንን ነው እያደረጉ ያሉት። ኦሮሞ እንዲሸጥ። ኦሮሞ ማን ነው? ኦሮሞ እኮ ኢትዮጵያዊ ነው። ከየት አምጥተው ነው እነሱን የሚመስል የኦሮሞ ብልጽግናን የሚመስል ሰው ካልሆነ በስተቀር በነገራችን ላይ እያፈናቀሉ ያሉት ኦሮሞንም ጭምር ነው። አሁን በሸገር ከተማ እየተካሄደ ያለው ማፈናቀል የሽመልስ አብዲሳና ቤተሰቦቹ የነ አዲስ አበባ አረጋና ቤተሰቦቹ የነ አወሉ አብዱና ቤተሰቦቹ መፈንጫና መቦረቂያ መሬት ነው የሆነው የሸገር ከተማ እንጂ ለኦሮሞ ህዝብ የኦሮሞን አጠቃላይ መብትና ጥቅም ለማስከበር የተወሰደ እርምጃ አይደለም። ኦሮሚያ ላይ ከፍተኛ ስርዓት አልበኝነት ተስፋፍቷል። የኦሮሞ ነጻነት ሰራዊትም ያው ለነጻነት የሚያደርገውን ተጋድሎ ቀጥሏል። ሰሞኑን ባወጣው መግለጫ ወደ 38 አውደ ውጊያዎች ባለፉት 3 ሳምንታት መካሄዳቸውንና ከ300 በላይ የአገዛዝ ወታደሮች መገደላቸውን በርካታ ኪሳራዎች በዝርዝር በቁጥር አስቀምጧል። በጦር መሳሪያ በሰው ኃይል የደረሰውን ኪሳራ በዝርዝር ያስቀመጠበት መግለጫም አውጥቷል። ስለዚህ የኦሮሚያ ክልል የለየለት ስርዓት አልበኝነት ውስጥ ገብቷል። አዲስ አበባና ዙሪያ ለዛውም በጣም ጥቂት የሆኑ አካባቢዎች ካልሆኑ በስተቀር በአብዛኛው የኦሮሚያ ቀጠና አካባቢዎች ላይ ያለው ሁኔታ ካገዛዙ ቁጥጥር ውጪ እየወጣ ነው የሚለውን ነገር የሚያሳይ ነው። እስቲ እንጨምርበት። ባለፈውም አንስተናል። ይሄ ባለበት ሁኔታ ነው አብይ አህመድ የሶማሌ ክልልን ለመበጥበጥ ሸሚዙን ጠቅልሎ የተነሳው። ሰሞኑን የሶማሌ ክልል የሀገር ሽማግሌዎች አዲስ አበባ መጥተዋል። የሙስጠፌ አስተዳደር ከፍተኛ ችግር እየፈጠረ ነው፣ በሙስና ተዘፍቋል፣ አስተዳደሩ ይነሳልን፣ ከጎረቤት ክልሎች ጋር ሊያጋጨን ይኸው ሰሞኑን የወሰደው እርምጃ አንድም ከጸብ ፍለጋ ነው ብለው በአብይ አህመድ የተዘጋጁ መሆናቸውን በመረጃ ምንጮቻችን አረጋግጠናል። እነዚህ ሰዎች ሽማግሌዎች በአብይ አህመድ ተዘጋጅተው ወደ አዲስ አበባ ሄደው አቤቱታ እንዲያቀርቡ ተደርጓል። እንዲህ አይነት የማመስና የማበጣበጥ ተልቆን አብይ አህመድ በሰፊው እየመጣበት ይገኛልና ገለታው እዚህ ላይ ማስተያየት እንስጥበት። ሌላ ትኩሳት ምስራቅ ኢትዮጵያ ላይ እየመጣ ነው። አገራችን በአጠቃላይ ታማለች። በጣም ከባድ ህመም ላይ ነው ያለችው። በቀደም አንድ ምነዳት መኪና ላይ ዳሽቦርዱ ላይ አንድ ምልክት ወጣ መሳይ እና የኢንጂን ላይቱ ችግር አለው የሚል ምልክት ነው። እና እንግዲህ እኔ ቴክኒኩን አላውቀውም፣ ዝም ብዬ ጉግል ሳረግ የተለያየ ምክንያት ሊሆን ይችላል የሚል ነገር አገኘሁና ዝም ብዬ ግን ልሂድ ብዬ ወደ ጋራዥ ሄድኩ፣ የሚጠግኑት ጋር ማለት ነው ለማሳየት። ሳሳይ አንዱ ቴክኒሻን ምን አለ አይታየት ታረገና ሂካፕ ነው አለ። ይሄ ምንድነው? ስቅታ፣ መኪናዋ እንደ ስቅታ ነው እንጂ ደህና ናት፣ ይጠፋል አለኝ። እሺ ብዬ እንዳለውም የተወሰነ ስነዳ እንደገና ጠፋ፣ ተመልሶ መጣ።
እና ተመልሶ ሲመጣ እንደገና ወስድ ሌላው ቴክኒሻን በሚገባ ሰዓት ቆርጦ ሲያይ በጣም ሲሪየስ የሆነ ችግር አለበት መኪናው አለ ሲሪየስ የሆነና ትላልቅ ድሮች መቀየር አለባቸው ብሎ አለ መሳይ እና ኢትዮጵያ ስቅታ ነው ይላሉና አብይ አህመድ ስቅታ ላይ አይደለም ያለችው ከባድ ችግር ውስጥ ነው ያለችው ነውጥ ውስጥ ነው ያለችው ውስጧ ታሟለች ምድር ታማለች መሳይ ታማለች ስቅታ አይደለም ብርሃኑ አንድ ጊዜ እንደዛ ሲል ሰምቼው ዶክተር ብርሃኑ በለውጥ ላይ የሚገጥም ነገር ለውጥ ሲመጣ ይገጥማል ስቅታ ነው ይላሉ አይደለም በጣም ሲሪየስ የሆነ ችግር ውስጥ ነው የወደቀው በእውነት ኦሮሚያ ታሟል አማራ ታሟል ትግራይ ታሟል ደቡብ ችግር ሶማሌ ክልል ይሄው በየጊዜው የሚወጡ መግለጫዎች ደግሞ የተሰበሰቡ ደግሞ የሚያወጡት ነገር ደግሞ በእሳት ላይ ቤንዚን የሚጨምር በቤንዚን በእሳት ላይ ልክ ነው ቤንዚን የሚጨምር ስለዚህ ሀገራችን ከባድ ችግር ውስጥ ነው ያለችውና ይሄ መፈናቀል አንዱ ይሄ መማችን ማሳያ ነው ከዛ ባሻገር ደግሞ አሁን በተለይ ኦሮሞን ህዝብ አንድ በኩል እየተጠቀሙ መከራውን እያሳዩ ስቃዩን እያሳዩ እንደገና ደግሞ ላንተን የምትሸት ከተማ እየገነባ ነው ያቺ ምናብ ከተማ ያልናት ነገር ፍለጋ ከተማ ብለናታል እንትና እቺ ሸገር እሷን እናንተ ምን ማለትስ ነው እስቲ ኦሮሞ የምትሸት ማለት ኦሮሞ ከአማራ ወንድሙ የተለየ መዓዛ አለው ከትግራይ ወንድሙ የተለየ ፍላጎት አለው ሽታ ፍላጎት ከሆነ ነው ካልቸር ከሆነ ምንድነው ምን ማለትስ የሁላችን ፍላጎት ተመሳሳይ ነው ከድህነት መውጣት ነው የአማራ ገበሬ የትግራይ ገበሬ ኦሮሞ ገበሬ የደቡብ ገበሬ በሙሉ ከድህነት መውጣት ነው የሚፈልገውና የተለየ አድርጎ ይሄ ልዩነትን ሃይላይት አድርጎ ላንተ የቆምኩ ነኝ የሚል መልእክት ለማስተላለፍ መሳሪያ ለማድረግ ነው ያንን ህዝብ እየተሞከረ ያለውና እኔ አሁን የኦሮሞ ሌላው ህዝብ ምንድነው ባለፈው ያነሳነው ነገር ነው መሳይ ሌላው ህዝብ ትግሬው አማራው ሌላው የኦሮሞን ብሶት መረዳት መቻላል እና በሱ ጫማ ውስጥ ሆኖ የሱን ፔን ሼር ማድረግ አለ ኦሮሞ የአማራው እንደዛ ማድረግ አለበት ያን ጊዜ ነው እኮ ስርዓቱ የሚፈርሰው ያን ጊዜ ምንም መቆሚያ የለውም ስርዓቱ እነዚህን በማጋጨት ላይ የቆመ ስርዓት እነዚህ የተባበሩ እንደሆነ ወዮለ ባለፈው እኮ የሆነው እንደዛ ነው ኢህአዴግ አይደለም በየሜዳው የሚፈሰው የኦሮሞ ደሜ ነው ያለ ጊዜ ድርምስ እኮ ኦሮሞ መልሶ ያንን ሲያስተጋባ ጊዜ ያ ስርዓት መቆሚያ አጣ ዲቫይድ ኤንድ ሩል የሚባለው ወይም ከፋፍለ ግዛ የሚባለው መርህ ይዞ የሚገዛ ስርዓት ተደርምሷልና እንደው በዚህ መንገድ ነው እኔ መሳይ ምረዳው ገለታው ቀላል አደጋ አይደለም አብይ አህመድ ከጊዜ ወደ ጊዜ ኢትዮጵያ ላይ ያመጣ ያለው ትግራይ ላይ ሰሞኑንም በዜናም በተለያየ መልኩም ስናነሳ ነው ጀነራል ጻድቃን ገብረትንሳኤ ነጌታቸው ረዳ ይዘው የመጡት ንቅናቄው ለትግራይ ህዝብ ይጥቀም አይጥቀም በደንብ ተሰልቶ ተፈትሾ አይደለም አብይ አህመድ እግሩን ትግራይ ላይ ለመትከል እንደ ትሮይ ፈረስ የሚጠቀማቸው እንደሆነ ምንም ጥርጥር የለውም አሁን ንቅናቄ ፈጥረናል ብሏል ጀነራል ጻድቃን ገብረትንሳኤ በዚህም በትግራይ የህዝባዊ አመጽ የሚያቀጣጥል አንድ ስብስብ መመስረታቸውን አስታውቋል እነ አረና እና ወጥ እነ ባይቶና የሚገኙበት እንሳቸውም በግል እንደም ጀነራል ተክላይ አሸብርም በግል የተሳተፉበት አጠቃላይ አሁንም ጥሪ አድርጓል ለትግራይ ህዝብና ለትግራይ የህወሓት ሰራዊት አምጹ ህዝባዊ ንቅናቄ ፈጠሩ ብለው ጥሪ ያደረጉበት ነውና እንዲህ አይነት ጥሪ በዚህ አሁን በጣም ችግር ላይ ባለች ትግራይ ላይ በሰዓት ላይ ቤንዚን የማርከፍከፍ ካልሆነ በስተቀር ትግራይን በጣም የሰከነ ወደ ጠረጴዛ የመጣ እንዲህ አይነት ውይይትና አጠቃላይ መፍትሄ ሐሳብ እንጂ የሚያስፈልገው እንደ ሰፈር ጎሮምሳ ይዋጣልን ህዝቡም ተነሳና እነዚህ ሰዎች አባራቸው አይነት ጥሪ ነው እንግዲህ ጀነራሉ ያቀረቡት በጣም የሚያሳዝን ነገር ነው በአፋር ምድር ላይ የተካሄደ ያለውንም የትጥቅ ትግል እንቅስቃሴ ስልጣናንም በመደገፍ ወደው አይደለም ትክክለኛ ምክንያት አላቸው ወደ በረሃ ይወረዱበት በማለት እውቅና የሰጡበት ቃለ መጠይቅ ነው ጀነራል ጻድቃን ያቀረቡትና ይሄ ከጀርባው ማን አለ ስትል አብይ አህመድ ነው ያለው አብይ አህመድ ነው ምንም ጥርጥር የለውም ይሄ ስምረት የሚባለው ፓርቲ በጌታቸው ረዳ በእንትን ተጠቅልሎ የተሰጠው ስምረት የተሰኘው ፓርቲ ዋናው ዓላማ ብልጽግናን በስም ተለይቶ በተግባርና በአጠቃላይ ሁኔታ ግን ትግራይ ላይ ሊበቅል የተዘጋጀ ፓርቲ ነው እንደውም አንዳንዶች የትግራዩ አብን ይሉታል
የትግራዩ አብን ነው ወይም የትግራዩ ኢዜማ ነው ብለው ይገልጹታል። አብይ አህመድ ነው ጠፍጥፎ የሰራቸው ፋይናንስ የሚደረጉትም ተልኮ የሚሰጣቸው ከአብይ አህመድ ነው። አብይ አህመድ በየቦታው እሳት መለኮስ ነው። አፋር ላይ የለኮሰ ነው። አሁን ምስራቅ ኢትዮጵያ የለኮሰ ነው። አማራ ላይ የለኮሰውን እሳት ማጥፋት አቅቶት አብሮ እየተለበለበ ነው። እንዲህ ያደረገን ያለው በጣም የከፋ ጊዜ ነው እየመጣ ያለው። እንደምንሰማው ከሆነ ደቡብ ላይ የደቡብ ፋኖ የሚል ንቅናቄም ተመስርቷል። ቆይቷል ከተመሰረተ ራሳቸውን በተለያዩ የትጥቅ መሳሪያዎች እስኪያደራጁ ጠብቀው አሁን ሰሞኑን እንቅስቃሴ ሊያደርጉ ነው ማለት በሰፊው ሊመጡ ነው። መግለጫም እየሰጡ ይገኛሉ። ስለዚህ በየቦታው ያኮረፈ ያመፀ የጋራ ጥያቄ ያለው በአንድ ጉዳይ ላይ የሚስማማ ከምንም በላይ ሌሎች ልዩነቶች ሊኖሩት ይችላሉ። በአንድ ጉዳይ ጋር ሊስማማ የሚችል ኃይል ከየቦታው እየመጣ ነው። ኢትዮጵያ ለውጥ እየሸተተች ናት። ያን ለውጥ ግን ከወዲሁ መዘጋጀት አለብን ነው። ለማንኛውም ኦሮሚያ ላይ ያለው ስርዓት አልበኝነት አብይ ከቁጥጥር ውጭ እየወጣ ነው። ሌላ ቦታ እሳት እየለኮሰ ሌላውን የበለጠ እያነደደ ያለበት ሁኔታ በሚቀጥሉት ጊዜያትም እናያለን። ከማንም በላይ ግን ተለብልቦ የሚጠፋው ራሱ ብልጽግና መሆኑን ግን በደንብ አስረግጦ መናገር ይገባል። ገለታው በትክክል ብልጽግና መቼም ያው ራሱን አጥፍቶ ነው አገርን አጥቅቶ መሆኑ ነው የሚቆጨን የሚያሳዝነን እንጂ እንደዚህ አይነት ፓርቲ መቼም ረጅም ጊዜ ሊቆይ አይችልም እኮ። የትግራይ ጉዳይ በተለይ ግን አሳሳቢ ነው። ብዙ ጊዜ አንስተናል። በጣም ያሳስበናል። ምክንያቱም በየጊዜው ግጭቱ እየጨመረ ነው የሚሄደው። ኮንስፓይሬሲ ብዙ አለ። በጣም ሻጥር ጨምሯል ትግራይ ውስጥ። ሻጥር ጨምሮ አደረጃጀቶች እየበዙ ነው ያሉት። በአንድ በኩል የአብይ እጅ እንዳልከው በቀጥታም በተዘዋዋሪም በእነስምረት በምናምን ብሎም አብይን እጁ በስቷል እዛ ላይ። ከዛ ባሻገር ደግሞ ህወሓት ደግሞ ይሄ ድርጅት መቼም እንደ መሽገር ነው እዛ ህዝብ ላይ ተጣበቀው። እንዴት አድርጎ እንደሚላቀቀው ያላውቅም መሰረት በጣም አደገኛ ድርጅት ነው እና ልክ አንድ ጊዜ ፍርክስ ስታደርገው ሌላ ሰውነት ፈጥሮ ደግሞ ቁጭ የሚል አይነት ነው እና እስከ መጨረሻው እንዴት አድርጎ ያንን ህዝብ እንደሚላቀቅ አላውቅም። እና ትግራይ ልጆች ለዚህ ነው ብዙ ጊዜ እንዳልነው በዚህ በዩኒቲያችን ውስጥ ነው የማሸነፍ ሚስጥራችን ያለው። ይሄ ለየብቻ ተሰብስበን የምናደርገው አናሊሲስ የምናደርገው ትንተና እንዳልኩ ባለፈው ጊዜ እንደነገርኩ መሳይ በየሚዲያው አንዳንድ ጊዜ ስትሄድ በቃ በጌታቸው በኩል ያለው በደብረጽዮን ጋር ያለው በታደሰ ወረደ በኩል ያለውን የኃይል አሰላለፍ ምን በቃ ወገኖቻችን ሲተነትኑ መፍትሄ ሀሳብ የሚሉትን ሲያቀርቡ ታያለ። ወደ አማራ አካባቢ ስትመጣ ደግሞ እንደዚሁ የተለያዩ ፋክሽኖችን በመጥቀስ ያለውን የኃይል አሰላለፍ የሚተነትኑ ጥሩ ልጆች ትመለከታል። በኦሮሚያ ውስጥ ስትሄድ በቃ እንደዛው ነው የምታየው። እነዚህ ኃይሎች ካልተሰባሰቡ ማንም ለብቻው ነፃ ሊወጣ አይችልም። አንዴ ኦባንግ ሚላት አንድ ጥሩ ነገር ነበረች። ጠፋ ኦባንግ አሁን ይገርማል። በጣም ረጅም ጊዜ ጠፋብኝ። የት እንዳለ አላውቅም። ኦባንግና ድምጽን አሰማ። በዚህ አጋጣሚ መሳይ ማከብረው ሰው ነውና ሚላት አንድ ነገር ነበረችው። እያንዳንዳችን በጋራ ነፃ ካልወጣን በተናጠል ነፃ እንወጣም የሚል አባባል ነበረው። በጋራ ነፃ ካልወጣን በተናጠል ለብቻችን ነፃ የምንወጣባት ምድር የለችም የሚላት ነገር ነበረች በፊት እና ትክክል ነው። የትግራይ ነፃነት ከኢትዮጵያ ጣፈንታ ጋር ተያይዞ ካልተተነተነ ካልተደራጀ አደረጃጀቱም ራሱ ኢትዮጵያዊ መልክ ይዞ ካልተነሳ እያንዳንዳችን በየቤታችን መወቀጣችን በዚህ ደካማ ኃይል ብዙ መከራ ያየነው ህዝባችን ያለውና ሁልጊዜም ይሄንን አይ ቲንክ ሰንታክት ማንሳት ነው። ብዙዎች አላጡትም፣ ያውቁታል። ከኛም በላይ የሚያውቁ ሰዎች ይረዱታል። ግን ወደ ተግባር መሄድ መተባበርን ገንዘብ ማድረግ ጥሩ ይመስለኛል። መሰለኝ ለዕለቱ ከያዝነው የመጨረሻው ርዕስ የኢትዮጵያ የሰብአዊ መብት ኮሚሽን የኢትዮጵያ የሰብአዊ መብት ኮሚሽን ስንል በትምህርት ጥቅስ ውስጥ እንዲቀመጥ በዚህ አጋጣሚ ጠይቃለሁ። ይሄ የራሴ ሐሳብ ነው። ምክንያቱም የዶክተር ዳንኤል ከኃላፊነት በራሱ ጊዜ ከተነሳ በኋላ እና ያ ቤት ሙሉ በሙሉ በብልጽግና ካድሬዎች ከተያዘ በኋላ ባለሙያዎችም በራሳቸው ጊዜ መልቀቂያ እያስገቡ ከወጡ በኋላ ይሄ የሰብአዊ መብት ኮሚሽን ብሎ
እነ ዳንኤል በሚጠሩበትና በዓለም አቀፍ ደረጃ ኤ ግሬድ ያመጣው እውነት በፓሪስ ላይ በተዘጋጀ እንደዚህ የመንግስታት የሚመሰርቷቸው የሰብአዊ መብት ኮሚሽንን እንደ ደረጃ የሚያወጣው ተቋም ለኢትዮጵያ የሰብአዊ መብት ኮሚሽን በዶክተር ዳንኤል ለሚመራው ኤ ነው የሰጠው። አሁን ምናልባት በብራኑ አዴሎ የተያዘውን የኢትዮጵያ የሰብአዊ መብት ኮሚሽን የመጨረሻ ግሬድ ካለ ኤፍም ከሆነ ከዚያም ሲበዛበት ይመስለኛል። ለማንኛውም ዛሬ መግለጫ አውጥቷል። መግለጫው ከ6 ወር በኋላ ይሄ ሰውዬ ያንን ቤት ከተቆጣጠረ ከ6 ወር በኋላ ነው የወጣው። እኛ በውስጥ መረጃዎች ሰምተናል። በርካታ ሪፖርቶችን ሲያፍን የቆየ ሰው ነው። የተዘጋጁ ሊወጡ የተዘጋጁ ሪፖርቶችን በሙሉ ቀዳዷቸዋል። የሉም። የአብይ አህመድን አገዛዝ የሚያጋልጡ በጣም 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 ወሳኝ የሆኑ ሪፖርቶችን ያጠፋ ሰው ነው። አሁን አገም ጠቀም የሆነ ሪፖርት ይዞ መጥቷል። ያው እንደው በአንድ ጊዜም የመንግስት ቃል አቀባይ ላለመሆን በአንድ ጊዜም የመንግስት መከታና ጠበቃ ሆኖ ላለመታየት የተወሰኑ እንደው ነፃ ለመምሰል ያደረጋቸው ነገሮች አሉ። ከዛ ባለፈ ግን አጠቃላይ ሪፖርት የወጣው በዛሬው ዕለት መንግስትን የሚያመሰግን ነው። ሰብአዊ መብት ድርጅቱ በቀጣይ ምን አይነት ገጽታ እንደሚኖረው ምን አይነት መልክ እንደሚኖረው ያየንበት ነው ማለት እንችላለንና እውነት ለመናገር ካቀረባቸው የሰብአዊ መብት ጥሰቶች አንዳንድ የለመዱ ካቀረባቸው ባሻገር እኔ ያየሁት በቀጣይ የሰብአዊ መብት ድርጅት ወይም ኮሚሽን የአብይ አህመድን ገመና ለመሸፈን እንደ ቀደመው የነ ዶክተር ማን ገብረ እግዚአብሔር ነው የአዲሱ ገብረ እግዚአብሔር ሲመራው የነበረው የኢትዮጵያ የሰብአዊ መብት ኮሚሽን አይነት በየእስር ቤቱ እየሄደ ደልቷቸዋል። ቴሌቪዥን እያያችሁ ነው። ይሄ መንግስት እኮ ትልቅ ለጋስነትና ቸርነት የሚያሳይ ነው የሚል ምስክርነት ሲሰጥበት የነበረ ቤት ነው የኢትዮጵያ የሰብአዊ መብት ኮሚሽን። አሁንም ወደ እዛው ባህሪው ወደዛው ገጽታውና መልኩ እየገባ መሆኑን ያየሁበት ነውና እኔ አዲስ ነገር አለ ብዬ አላምንም። ገለጣው ይህ ሰብአዊ መብት ተቋም በአጠቃላይ ነገር ተነስች ብነሳ ደስ ስላለኝ ነው መሳይ። በአጠቃላይ በኢትዮጵያ ውስጥ እነዚህ ተቋማት ሰብአዊ መብት ኮሚሽን የሚባል ጸረ ሙስና ኮሚሽን የሚባል እንባ ጠባቂ የሚባል ደግሞ አለ። እንባ ጠባቂ የሚባል ኮሚሽን በጣም ብዙ እኮ ነው ያለው። አሁን ጸረ ሙስና ኮሚሽን ያላቸው ሀገሮች በጣም ሙስናቸው የለም፣ ብዙ ሀገር ሙስና ግን የለም መሳይ። እንባ ጠባቂ የሚባል ያላደራጁ አሉ። እንባ የለም። እንባ ጠባቂ ተብሎ ሁሉም ባየፈሰሰ የሁሉም ባያፈሰሰ እንባ ጠባቂው ምንም ይሰራበት ምድር አይደለች። የሰብአዊ መብት ኮሚሽን ሲቋቋም ከበፊቱ ማለት ነው። እነዚህ ኮሚሽኖች በአጠቃላይ እነ መለስ ዜናዊን በነበሩበት ጊዜ ሲቋቋሙ የላንቲካ ነበሩ። የምዕራቡን ዓለም በተለይ መደለያ ገንዘብ መቀበያ ተቋማት ሆነው ካንጀት ያልሆኑ ካንጀት ካለቀሱ ምንድነው ባይገድም ይባላል እና ገዷቸው አይደለም ማለት ካንጀት አልነበረም የተቋቋሙትና በራሳቸው የሚቆሙ ሆነው አልነበረም የኖሩት። ቆይቶ በኋላ ዶክተር ዳንኤል እኔም የግል ምስክርነት መስጠት እችላለሁ። እኔ ዶክተር ዳንኤል ምን ሃይማኖቱ ምን እንደሆነ በእውነት በእግዚአብሔር ፊት አላቅም፣ ብሔሩ ምን እንደሆነ አላቅም። ከምንም ጋር የተገናኘ አይደለም። ይሄንን ማነሳው እኔ በፊት ለፊት በዚህ በመግለጫ ከሚታገለው በላይ በጣም የሁማኒቴሪያን የሆነ ወይም ደግሞ የሰብአዊ መብት የሚባለው ነገር ውስጡ ያለ ሰው የሚፈለገው ደግሞ ያ ሰብአዊነት የሚባለው ገዢ ነገር ውስጥ መኖር ያለበት ይመስለኛል። ብዙ ጊዜ እኛ እናስቸግረዋለን። ያን ጊዜ ሰው ታሰረ እንላለን፣ እንዲሆነ እንላለን። የጊዜው ነው። በተለይ እኔ ስላልታሰርኩ ከጽህፈት ቤትም ደግሞ ኃላፊ ስለነበርኩ በቀጥታ ነው የነበርኩ። በደብዳቤም በአካልም የማገኘው እሱ በስልክም በምን እና እንደዚህ በምንሆንበት ጊዜ የነበረው ሚዛናዊነት አንዳንዱን ለማስደሰት ባይችልም ያንን ሁሉም ለማስደሰት ባይችልም ግን የነበረው ሚዛናዊነት ያ ተቋም በዚህ ሰው አመራር ሊያድግ እንደሚችል ተስፋ ነበረኝ። እንዳልኩ ከምንም ጋር በእግዚአብሔር ፊት የተገናኘ አይደለም። ይሄ አሁን የገባ ሰውዬ ሲመጣ ሲሾም የተቃወምነው ከምንም ጋር የተገናኘ አይደለም። ሃይማኖቱ በምኑ የምናውቀው ነገር የለም መሳይ። ምልክትነቱ ነው። ከዚህ በፊት የነበረው ይሄ ሰብአዊ የህግ ተማሪ ሆኖ በሰብአዊነት ላይ ምልክት የሆነ ሰው አምጥቶ ምልክትነቱ እኮ በራሱ የሚናገረው ነገር እኮ አለ። ስለዛ ተቋም የመንግስት ምንድነው ተጠሪ የነበረ ሰው ታውቃለህ መሰለኝ። በሙስና የተከሰሰ ሰው በወንጀል ብዙ የሚጠረጠር ሰው አንጥቶ ሆን ብሎ ሲያስቀምጠው በሞራል ገሎታል ያንን ተቋም። መጀመሪያ
በስም ገሎታል ስሙን አጥፍቶታል መጀመሪያ ፐርሰናሊቲው ተክለሰውነቱን ነው ያጠቃው መጀመሪያ ከዛ በኋላ ደግሞ ያው ሰውየው በሱ ስር እንደነበረ የታወቀ ነውና እንግዲህ ተመልከት ኢሚዲየትሊ ከገባ በኋላ እነዚህ ሁለት ትላልቅ ሰዎችን ለቀቁ መልቀቂያ አቀርበው እና እንደምንሰማው ውስጥ እየተናጋ ነው ያለ ተቋምና ከዚህ የተነሳ የዛሬው መግለጫ ከበፊት የተለየ ብዙ ያን ያለ የተለየ ነገር ሆኖ አላየሁትም አንድ ግን ያስገረመኝ ነገር ከሰኔ 2016 እስከ 2017 ሰኔ ድረስ መሻሻል እናያለን የሚል ነገር አለ እንግዲህ ምን መሻሻል በምድሪቱ ውስጥ እንዳለ እነሱ ናቸው የሚያውቁት መሳይ አንዱ ይሄ ነው ሁለተኛው ነገር የሰብአዊ ነገር በኢትዮጵያ ውስጥ የማይገባኝ ይሄ ሰብአዊ መብት ኮሚሽኑ ብቻ አይደለም እንደው ምናልባት አንተም ከተረዳው መልስልኝ መሳይ የማይገባኝ ነገር ምንድነው ገደቡ ለምሳሌ የሰው ልጅ መብት ሲባል የመብላት መብት ማጋሪ ጩህሽ ለምሳሌ መብላት ያልቻለው ዳ ህዝብ ሰራተኛው መብላት ካልቻለ ማለት ነው በምን ሂሳብ በምን እንትንስ ነው የሚታይለት የዚህ ህዝብ ችግር የትኛው ተቋም ነው የሚያይለት ይሄን ችግር በዓለም አቀፍ ህግ ውስጥ the right to food የሚባል የመመገብ የመብላት መብት ይላል ቁጥር 1 ላይ ነው የተቀመጠው ይሄን ይመለከታሉ የሰብአዊ መብት ኮሚሽን በሪፖርቱ ላይ ያወጣዋሉ እንደዚህ የሚያክሉ ሰዎች በረሃብ ላይ እየወደቁ ነው ያሉት ሰብአዊ መብታቸው የተገፈፈ ነው ያለው እዚህ አካባቢ ያሉ እርዳታ ስላላገኙ ትግራይ ውስጥ እንደዚህ አይነት ችግር አለ የሚል ነገር አታይ መግለጫው ላይ በምን መንገድ ወዴ ነው የሚወድቀው ይሄ የረሃብ ነገርሽ የሚለው የተፈናቀሉ ሰዎች ሄደው ደግሞ የሚያልቁ አሉ ውሃ ይገቡ አሉ ወዴ ነው የሚወድቀው ይሄ ማን ተቋም ነው እንባ ጠባቂ የሚባለው የለም ጨርሶ ማያቀርብም እስከምናውቀው ድረስ እና እንዲህ አይነት ነገሮችን ማየትን ከተቋሙ ጋር ሲታሰብ አብሮ ይታያልና እኔ ተስፋ እዛ ላይ ሊኖረን አይችልም ታግለን እንደ አዲስ መሳይ እንደ አዲስ ቀድም ያለው ነው ካንጀት የሚተከሉ ተቋም በግራቸው ቆመው እነዛ ተቋማት ናቸው ሴቭ የሚያደርጉት የኢትዮጵያን ዲሞክራሲ እዛ ላይ መድረስ አለበት ገለታው እንግዲህ አብይ አህመድ ወደ ስልጣን ሲመጣ በብዙዎች ዘንድ ነጥብ እንዲያገኝ ያደረገው በርታ ትክክለኛ ውሳኔ ነው ብሎ ብዙዎች በአዎንታው የተቀበሉት እነዚህ የሶስት ተቋማት በተለይ የኢትዮጵያ ሰብአዊ መብቶች ኮሚሽን የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት በተወሰነ ደረጃ እነዚህን ቦታዎች እንደው በሙራን ለቦታው ባይተዋር ባልሆኑ ከካድሬ ውጪ በሆኑ ከፓርቲ ውጪ በሆኑ ሰዎች እንዲያዝ ያደረገበት ሁኔታ ለብዙዎቻችን እንደው በወቅቱ በተወሰነ ደረጃ ለአብይ አጨብጭበንለት ነበረ ብዙም አልቀየም ባጨበጨብንለት እጃችን መጠንቆል የጀመርነው በመረቅነው አፋችን እርግማን ነው ማዝነብ የጀመርነው ይሄ ሰውዬ በፊትም ዝም ብሎ ላይ ነው ከውስጥ አይደለም ውስጡ የሌለ ነገር እንደሆነ የተረዳ ነው በእርግጥ ወዲያውኑ ነው ሀገር የምትባል እንደው እጁ ላይ ስለወደቀች እንደው እንዴት አድርጎ ያችን ሀገር ከጁ ፈልቅቆ ማስወጣት የሚቻለው ነገር አንዱነቱም ጠፍቶ አንዳንድ ነገሮችን መወናበዱ ውስጥ ገብተን እንጂ ይሄ ሰውዬ በጠዋቱ ነው አጥፊ እንደሆነ እነዚህ ነገሮችንም ለይምሰል እንዳደረገ ከውስጡ እንዳልሆነ የተረዳ ነው አሁን ከማንንም በላይ እንጂ አፍሪካ ላይም በዚህ ደረጃ አምባገነን ሆኖ ተቋማትን እየጨፈለቀ እየቀረጠፈ የሚበላ አገዛዝ ስለመኖሩ እርግጠኛ አይደለም አንዳንዶች ሳይጀምርም ተቋማት የሌላቸው አሉ አንደኛውን እነሱ ይሻላሉ ተቋማት ከፈጠርክ በኋላ ግን እንዲህ መልሰ ቀርጠፈ የምትበላበት ሁኔታ በጣም የሚያሳዝን ነው ገለታው የኢትዮጵያ የሰብአዊ መብት ኮሚሽን እንዳልነው ልክ ይሄ ሰውዬ ብራኑ አዴሎ የሚባለው ሰውዬ እንደመጣ የተናገርነው አለ እኔም አንተም ብዙዎቻችንም የኢትዮጵያ የሰብአዊ መብት ኮሚሽን ዛሬ ሞቶ ተቀበረን ያልነው ምናልባት በትንሳኤ ሊነሳ ይችላል አንድ ቀን አሁን ግን እንደሞተ እርማችንን አውጠን መቀበል ነው ያለብን መጨመሮ ከሌለ ዝግጅታችን ጨርሰናል ገለታው የለም መሳይ በጣም አመሰግናለሁ ገለታው እንግዲህ የዛሬውን ዝግጅታችን በዚሁ ተጠናቋል